መልስ መመለስ አልፈልግም። አይ እስልምና አይደለም መልስ። አሁን ለዚህ ስመልስልህ በደንብ አጥርቼ መጥቼ ነው ይዤዋለሁ። ፖይንቱን ሳላጠራ አልመልስም። ምክንያቱም አጥርተሽ መመለስ መተሽ ትችያለሽ። አፕሪሼት አደርጋለሁ እሱን እህቴ። ነገር ግን የተናገርሽው ስህተት ነው። ቀደም ምን ተበርዟል የሚል ሙሐመድ ምን ስላለ መጽሐፉን ሰጡት፣ አይሁዶች ናቸው ሰጡት። በዚህ መጽሐፍ አምናለው ብለው አለ። አንቺ ደግሞ ኖ ስህተት አለበት የተበረዘ አለበት አልሽ። በዚህ መጽሐፍ አምጥቶ አንስቶ አምናለው ካለ ውስጡ ስህተት ካለ በዚህ አምናለው ካለ በስህተት አምናለው ባወረደህም አምናለው አለ። በጻፈውም ያምን ከሆነ ስህተቱን በጻፉትም ሙሐመድ ያምናል። መጽሐፉ ከአላህ እንደወረደ አምናለው ነው። መጽሐፉ ከአላህ እንደወረደ አምናለው እንዳለ ነው እኮ። መጽሐፉን ያምናል አያምንም? በመጽሐፉ ያምናል። አሁን እሱን አጥርቼ እነግራችኋለሁ። አጥርቼ ነው የምነግራችሁ፣ ምክንያቱም እስልምና ነው የማይገልጽ መልስ መመለስ ስለማልፈልግ። አሁን ግን የኔን መልስ ለምን ይበቃሻል። አብድላህ ተመለስ። ሌላም ጊዜ መጥቻ አጠራዋለሁ። አይ ይበቃሻል። ስንቱን ነው የምታጠሪው? ስንቱን ነው የምታጠራው? ይሄን ሁሉ ታውቀዋለች፣ ግን እስካሁን አላጠራችሁም። አይደለም እኔ እኮ ያልኩት ምንድነው እናንተ ከሙሴ በፊት የነበረውን ሕግ ያወቃችሁት ወይንም አሁን አደም ኃጢአት እንደሰራ ያወቃችሁት በመጽሐፍ። እኛ ፖዚቲቭ እንትን አላደረግንም። መጽሐፍ አለ ብለን አላልንም። መጽሐፍ አለ ባላልንም። ኦኬ አሁንም ሌላ ደግሞ ልስጥሽ። ስለዚህ አዳም ኃጢአት እንደሰራ በምን አወቃችሁ? እናንተ አዳም ኃጢአት እንደሰራ በምን አወቃችሁ? እሺ አዳምጪ። ኦኬ ነቢያት ህግ ከተሰጠ ጀምሮ ጽሁፈት ከመጣ ጀምሮ እነኛም ማስረጃዎች እናቀርባለን። ከዛ ጀምሮ ያለው ማስረጃ ማቅረብ እንችላለን። እናንተም ደግሞ ህግ የተሰጠበት አለ፣ መጽሐፍ የተሰጠበት አለ ብላችሁ ክሌም ታደርጋላችሁ። ማምጣት አለባችሁ። እኛ ከቁርአን በኋላ እኛ ደግሞ ቁርአን ነው ማስረጃችን። ቴንኪው በቃ ተስማማና። ስለዚህ እስልምናን ትቀጥላለህ። ታላቁ እስልምናን ከመሐመድ በፊት ማስረጃ አንጥተን ማሳየት አንችልም። ከሆነ ጥያቄ እንትንሽ ምላሽሽ ፋይናል አንሰርሽ እንስማማለን። እኛ በነቢያቶች ሁሉ ማስረጃ ማምጣት እንችላለን። በአንድ ነቢይ አይደለም፣ በነቢያት ሁሉ ኢሳያስ ከሙሴ ጀምሮ ባሉት በሁሉም ማሳየት እንችላለን፣ በጽሁፍ ደረጃ ማለት ነው። አንቺ ግን ማምጣት ምችው አዳምጪ። ከዛ በፊት ለነበሩት እኛ ፖዘቲቭ ክሌም አላደረግንም፣ መጽሐፍ አለ ብለን አላልንም። ይሄ ሜቢ ማታቂ ከሆነ በጣም አስቸጋሪ ነው። ፖዘቲቭ ክሌም ያደረገው ነው የሚያመጣው፣ ጽሁፍ አለ ብሎ ያለ ማለት ነው። እኛ አላልንም ጽሁፍ። ቅድም እኮ ሂሚሌት አደረግኩሽ። በደንብ ያልተጫንኩሽ ምንድነው እንዳትዋረጂ ነው። ነቢያቶች ተልከዋል። እኔ ዲፌንድ ለማድረግ ስላልመጣው አልዋረድም። ስለዚህ እንደዛ ከሆነ ዝም ብለሽ አዳምጫ የኔ ቆንጆ። ምክንያቱም ነቢያቶች ሁሉ መልሱን መልሱልኝ ነው። እሺ በቃ ከሰሩኝና አሁን አዳምጪ አይሻልም? ትውረዳ ታይም ኢዝ ጎልድ። ምናልባት የተወራው ነገር ስላልገባት ሊሆን ይችላል። ለሌላውም ሰው ክሊር ለማድረግ ምንድነው ዋና ሀሳቡ? እነሱ ለአደም እንኳን የተሰጠው መጽሐፍ አለ ብለው ያምናሉ። ለአደም ኢማጂን፣ ለአደም ማለት ነው ለመጀመሪያው ሰው መጽሐፍ ተሰጥቶታል ብለው ያምናሉ። ሰው በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ተሰጥቶታል ብሎ ክሌም ያደረገው ሰው ላይ ነው። እኛ ለአደም መጽሐፍ ተሰጠው ብለን አናቅም እኛ። ስለዚህ በርደን ኦፍ ፕሩፍ አይወድቅብንም ማለት ነው። ማምጣት አንገደድም። ለምንድነው አንገደደው? መጽሐፍ ተሰጠው ብለን ስላላልን ከመጀመሪያው ጀምሮ። እነሱ ግን መጽሐፍ ተሰጠው ስላሉ ምን የሚል መጽሐፍ ይዘቱ ምንድነው ምናምን ሌላ በሙሉ ጥያቄ ይከተላቸዋል ማለት ነው። እኛ እስከ ሙሴ ድረስ የተጻፈ ሕግ ተሰጥቷል ብለን አናምንም። ስለዚህ እንድናመጣ የምንገደደው ከማን ጊዜ ጀምሮ ነው? ከሙሴ ጀምሮ። ነቢያት በሙሉ ስንል ከሙሴ ጀምሮ ያሉትን በጽሁፍ ስላስተላለፉ የማምጣት ግዴታ አለብን፣ እናመጣዋለን። እሱ ነው። የታሪክ መጽሐፍት አሉ ወይ? አሉ። ያሻርን ለምሳሌ ተጠቅሷል። ያሻር ብቻ አይደለም፣ ሌሎች የነገስታት መጽሐፍ ነበሩ። የዕለት ተዕለት ውሏቸውን የሚዘግቡበት፣ በመንገድ ሲሄዱ ያጋጠማቸውን ነገር የሚጽፉበት፣ ታሪክ የሚዘገብበት መጽሐፍ አለ። እነዛ ግን መለኮታዊ መገለጦች አይደሉም። ሂስቶሪካል ቡኮች ናቸው። የታሪክ መጽሐፍት ናቸው። ሂስቶሪካል ቡክ ተጠቅሶ ሊጻፍ ይችላሉ። ያው ለምን? ታሪካዊ ማስረጃ ስለሆነ።
ያንን መለኮታዊ መጽሐፍ አድርገህ እንደ መረጃ ትይዘዋለህ ወይ? ኖ። ለምን? እግዚአብሔር ስላልገለጠው። በቃ ታሪክ ብቻ ነው፣ ታሪክ ብቻ ነው። ስለዚህ በምንድን ነው እኛ የምንለያየው ማለት ነው ከሙስሊሞቹ ጋር? እነሱ ለአደም ተሰጠው ይላሉ፣ ለሄኖክ እንድሪስ እንደሚሉት ታውቃላችሁ። ሄኖክን ለእንድሪስ ተሰጠው ይላሉ፣ ለኑህ ተሰጠው ይላሉ፣ ዘቡር ተሰጠው ይላሉ፣ ለዳዊት ለሙሳ ተውራት ተሰጠው ይላሉ፣ ለእንትና ደግሞ ለሰለሞን የምትበር ምንጣፍና አንዳንድ ነገር እንደዚህ መጽሐፍ ነገር ተሰጠው ይላሉ። ይሄ ሁሉ ክርስትና ውስጥ የሌለ ክሌም ነው። ክርስትና ውስጥ የሌለ ክሌም ስለሆነ ፕሩፍ እንድናደርግ አንገደድም። አላልንም። ባላልነው ነገር ለምንድን ነው የምንጠየቀው ነው ፖይንቱ። ሚም ሆናችሁ ሌሎች ልበቀና ሙስሊሞች ከስር የምትሰሙ ካላችሁ ይህንን በሙሉ የምትሉት እናንተ ናችሁ። ስለዚህ ምን ትሆናላችሁ ማለት ነው? የእናንተ ጥያቄ ምን ይሆናል? እነዚህን መጽሐፍ ታምጡ ይሆናል ማለት ነው። ከሌሉ የሌለ መጽሐፍ ነው አለ የምትሉት፣ ካሉ ደግሞ ማሳየት ይጠበቅባችኋል። ከሌሉ አለ የሚለውን ክሌም ማውረድ አለባችሁ ማለት ነው፣ መጣል አለባችሁ። ሲቀጥል ሁለተኛውና እጅግ በጣም ትልቁ ቁም ነገር ያለው ምን ላይ ነው ካላችሁ፣ መሐመድ ከመምጣቱ በፊት እስልምና የሚያስተምረው ትምህርት ሙሉ በሙሉ 100% የለም። ሙሉ በሙሉ 100% የለም። ኢንታይርሊ የመሐመድ ፍልስፍና ነው። ኢንታይርሊ 100% በሚባል ደረጃ እሱ ራሱ ነው ተፈላስፎ ያገኘው። አይ ከዛ ፊት አለ የምትሉ ከሆነ ለምሳሌ እስልምና እየቆመባቸው 5 ትምህርቶች አሉ። 5ቱን ትምህርቶች አይደለም አንዱን ወይ ሁለቱን ከዛ ፊት ባሉ ነቢያት ውስጥ ታሳዩናላችሁ? ይሄንን ቻሌንጅ ወስዳችሁ ትገባላችሁ? ከሌለ ስለዚህ ታዲያ የመሐመድ ፍልስፍና ነው ዶግማ ብላችሁ የምትይዙት ራሱ አይደለም ታሪኩ። ስለዚህ የሆነ ቀላል ነገር ነው። እኔ ለምንድን ነው የማይገባችሁ? ቀላል ነገር ነው። እኛ ስንጠይቅ ተጻፈ ብላችሁ ስለምታምኑ፣ እኛንም ስትጠይቁን የማይሰራው ክሌም ስላላደረግን ነው። የማምጣት ግዴታ የለብንም። ኢዚ ኢቨን እኮ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? አላውቅም። ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? እኛ እስከ ሙሴ ድረስ ማስረጃ ማምጣት እንችላለን፣ እነሱ ግን ማምጣት አይችሉም ከመሐመድ ውጭ። ኢቨን አምነን እንኳን ቢሆን እስከ ሙሴ ድረስ እኛ ማስረጃ ማምጣት ስንችል እነሱ ማምጣት አይችሉም ከመሐመድ ውጭ። ከ6ኛው ክፍለ ዘመን በኋላ ነው እንጂ የሚያመጡት፣ ወደዛ መሄድ አይችሉም። አሁንም ሰላም ነው። ጥሩ ነው። ያ ቢያንስ የ4000 እና የምናምን ዓመት ልዩነት እንኳን በመካከላቸው እያለ ማለት ነው። ሉክ ይህን የቁርአን አንቀጻውን ተመልከቱ። ቁርአን ሙሐመድ ምን ብሎ ክሌም እንደሚያደርግ መጀመሪያ ሙስሊሞች መረዳት አለባችሁ። ሙሐመድ ምን ብሎ ነው የተናገረው የሚለውን ስታረጋግጡ ነው ከዛ በኋላ መልስ የሚሆን ነገር ለጥያቄው ይዛችሁ የምትመጡት ማለት ነው። ሉክ እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም። ሉክ ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገዶች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌማንም አወረድን፣ ለዳውድም ዘቡርን ሰጠነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱጋ ነው እስልምናን ሙሐመድ ይዞት የመጣውን አስተምሮ አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ሙሐመድ ከነገራችሁ ውጪ ሙሐመድ እንደዚህ ብሎ ክሌም ካደረጋቸው መጽሐፍቶችን አምጥታችሁ ማሳየት ትችላላችሁ ወይ? ብጣሽ ወረቀት ነገሩን እኮ በቃ ማምጣት አይችሉም። ከህገ ልቦና ጋር መሳሰሉት እኮ የነሱን እንትን ከህገ ልቦና ጋር ማለት ነው። እፎይ እንዴት ዋላችሁ?
ከህገ ልቦና ጋር ሰው ያመሳስለው። እኔ በጣም ነው የወደድኩት። ባይዘ በፊትም አርጉመንት ስለማውቀው ይመስለኛል። አብዲ እንኳን ደህና መጣሽ። ሰላም ናችሁ? ይመስገነው። አንድ ጥያቄ ነው። ቅድሚያ እዚህ ጋር ጥያቄው ላይ እስኪ እስልምና ከመሐመድ በፊት ነበረ አለ ብለህ ታምናለህ? ታምናለህ? አዎ አምናለሁ። እስኪ አንድ ማስረጃ ስጠኝ። አንድ ማስረጃ ስጠኝ። አላህ ሱብሓነሁ ወተዓላ በቁርአኑ ቦታውን ያው አንቀጹን ከፍትልሃለሁ። አሁን ማካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሙስሊማን ወላኪን ካነ ሐኒፈን ሙስሊማን ወማ ካነ ሚነል ሙሽሪኪን ይላል። እሱ መሐመድ ነው የነገረህ እኮ። ማስረጃ የምናመጣው እኛ ከኛ ከምናምነው ነው። ታዲያ እኔ ደግሞ የጠየኩ ከመሐመድ በፊት ነው። ከአዲስ ኪዳን በፊት ማስረጃ አንጣ ብትለኝ ከነቢያት አስተምሮ አመጣለሁ። ኢሳያስን እስቲ አልፈልገውም ብትለኝ እኔ ሕዝቅኤልን አመጣለሁ። ሕዝቅኤልን አልፈልግም ብትለኝ ኤርሚያስን አመጣለሁ። ኤርሚያስን እስቲ ሌላስ ተጨማሪ ብትለኝ ሚልኪያስን አመጣለሁ። እስቲ ሌላስ ስትለኝ ዳዊትን አመጣለሁ። ሌላስ ስትለኝ ሰለሞንን አመጣለሁ። ሌላስ ስትለኝ የሙሴን አመጣለሁ። ሌላስ ስትለኝ እንትንና አመጣላለሁ። እንደዛ እያልኩኝ ሕዝቅኤልም እንደዛ እያልኩ ቀጥላለሁ። ኢያሱን የእኛ ቁርአን ደግሞ ሁሉንም አጠቃሎ የያዘ ስለሆነ እኛ የምናምነው በቁርአን ነው። ስለዚህ አንድ ሰው ብቻ ነው አንተ የምታመጣልኝ ማለት ነው። ሁሉንም አጠቃሎ የያዘ እኮ ቁርአን። ስለዚህ አንድ ሰው ነው እሱን ሁሉንም ደግሞ የነገረ አንድ ሰው ነው። ከጅብሪል በኩል ነው የመጣው። ከዛ ወደ ሙሐመድ ወረደ። እኛ ደግሞ አማንን ተቀበል። ችግር የለውም፣ እሱ እስማማለሁ። ስለዚህ አንድ ሰው ብቻ እሱ በመሐመድ ጊዜ የተነገረን ብቻ ነው የምታመጣልኝ አንተ ማለት ነው። እኔ ብልህ ትላንትም የሆነ ትንሽ እንትን ያልገባኝም ነገር ነበረ። ማለትም አላህ በቁርአኑ የሁዶች ነሰራዎች አላህ ይግደላቸው ይላል ብላል። ያ ማለት እኮ አምላክ ማለት አላህ ሱብሃነሁ ወተዓላ የትኛው የፈጣሪያችን ስለሆነ የትኛውን ነገር ማድረግ ይችላል። ለምሳሌ እኛን ግን ስደቡ ብሎ ሌላ ሃይማኖት ለምሳሌ በየትኛውም ቦታ እንደውም በሌላ ቦታ አትዘቡ ብሎ ነው እንትን ያደረገው። አንተ ግን አብዲ አዳምጥ። የተጠየቀው ጥያቄ ሌላ፣ አንተ የምታወራው ሌላ። አሁን ራሱ እኔም ልጠይቅ የገባሁት ሌላ፣ እናንተም የምትጠይቁኝ ሌላ። በቃ ውረዳ። እንደዛ ከሆነ ቶፒኩ ላይ ማታወራ ከሆነ እኮ እኔ ያልገባኝ ነገር ልጠይቅ የገባሁትን አንዴ ቆይ። የኛ ጥያቄ ከመሐመድ በፊት እስልምና ነበረ ወይ ነው። አንተ ስትመልስ ምናልክ አይሁዳውያንና ክርስቲያኖችን ትላለህ። አጭር ጥያቄ ነው የምጠይቅህ፣ አጭር መልስ ነው የምትሰጠኝ። አይሁድና ክርስቲያኖች እኔ አድሜ ልጠይቅ የገባሁትን መብት ይጠበቅልኝ። አብዲል መብትህን እዛ ቀበሌ ሂደህ መጠየቅ ትችላለህ። አይሁድና እንደዛ መናገር ደግሞ ሙስሊሞች ናቸው። አይሁድና ክርስቲያኖች ሙስሊሞች ናቸው። እኔ ከአንተ ጋር ሳይሆን ከእፎይ ጋር እያወራሁ ነው። እድሉን አስጨርሰኝ። ሰውዬ የጠቀስከው ጥቅስ አለ። አይሁድና ክርስቲያኖች እኔ አብደላይ ነው። ሰውዬ አትበል። እፎይን ልጠይቀው የፈለኩት ጥያቄ አለ። እድሉን ስጠኝ ልጠይቀው። ቀጥል እናቴ። እፎይ አብዲ ጥያቄው ላይ ፎከስ አድርግ። መሀል ላይ እኮ ሰው እየገባ እየበጠበጠ ነው። አንተ ለምሳሌ ልጠይቅ የፈለኩትን ነገር ቀጥታ ዳይሬክትሊ መጠየቅ አለብኝ። ሌላ ሰው ገብቶ ሲበጠብጠኝ ታዲያ ምን? እኔ አንድ ልብ ነው ያለኝ፣ ሁለት ልብ የለኝም። ቶፒኩን እኮ ሽፍት ስላደረክ ነው አብዲ። እሱም እኮ እንደዚህ አንተም እኮ ማስተናገድ አለብህ። እኔ ልጠይቅ ይገባው አይደል? ከገባው በኋላ አንተም እኮ እኔ መረዳት አለብህ። እሺ ቀጥል። እሺ ምንድን ነው ጥያቄ? እኔ ጥያቄ አሁን ያው እንትን ነው። እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ ይላል ኢየሱስ። ሰው የሚለውን ነገር ላይ ነው ልታብራራልኝ ይፈልጋል። ሙሉ ምዕራፉን አንብበዋል? ያው እያነበብኩት ውስጡ ላይ ነው እኔ ያገኘሁት። ኦኬ ምን እዚህ ጋር ምን አስጨነቀህ ስታነበው? ሰው የሚለው ነገር። ኦኬ ስለዚህ አምላክ እንደሆነ ታምናለህ ማለት ነው። ሰው የምትለው አልገባለች። አላማንኩም። እኔም ሰው ነው ብዬ ነው ማምነው። መጽሐፍ ቅዱስም ሰው ነው የሚለው።
ኦኬ ታዲያ ለምን ጠየቀኝ ካለ ለምን ጠየቀኝ ካለ አንተ ጌታ ነው ብለህ ካመንክ እንዴት ልትል ቻልክ ብዬ ነው ጠየቅኩህ። ኦኬ እሺ፣ አንዴ ክርስቲያን ክፈተው። ዮሐንስ ወንጌል ምዕራፍ 8 ነው። ቁጥር ስንት? 40 ኦኬ። ነገር ግን አሁን ይህ ክፍል ሙሉን አንብበው ክርስቶስ አምላክ መሆኑን እንደው የሚናገር ነው። አባት ማን ነው? አንተ ሀጂ አወል። ኦኬ ፈጣሪ አባት ሊሆን ይችላል። አላህ አባት ሊሆን ይችላል። ኤኒዌይስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። ስለማን ነው እያወራ ያለው? ክርስቶስ ነው አይደለ? እያወራ ያለው ኢየሱስ። ምን ነግሯቸው ነው ሊገሉት የፈለጉት? እኔ በነገሩት ነገር ሳይሆን ሰው በሚለው ላይ ነው። አንዴ ሊገሉት የፈለጉት እኮ የነገራቸው ነገር ስላለ እኮ ነው እኮ ሰው ያለበትን ነው የፈለጉት። በምንም ጉዳይ እንትን ይስማሙ ያወሩ ሰው የሚለው ላይ ምክንያት ነገርና አንተ ከቁጥር 20 አካባቢ ጀምሮ ይነግራቸዋል። ሊገሉበት ይነግራቸውና በዛ ምክንያት ነው ሊገሉት የፈለጉት። እሱን አታውቅም ብሎ ነበርና ጠይቀው ውስጥ እኮ ሰው የሚለውን አንብቤዋለሁ። ሰው የሚለውን ኦኬ አንብቤያለሁ ብለሃል። ሶሪ አንብቤያለሁ ስላልክ ለምንድን ነው ሊገሉት የፈለጉት? ሊገሉት የፈለጉት ለምንድን ነው? እኔ መግደላቸው ላይ ሳይሆን ሰው የሚለውን እንድታብራራልኝ ነው እፎይ እኮ ሊገሉት የፈለጉት ይህንን ጥያቄ ስጠይቅ ለምንድን ነው ነው። እኔ ደግሞ ጥያቄ ለምንድን ነው ሊገሉት የፈለጉት? እሺ ማብራራቱን አልፈለክም ወይስ ሰው የሚለውን ቃል እንዴት ነው ነው? እኔ አሁን ያልገባኝ ነገር ነው። ለምንድን ነው እሱ ሊገሉት የፈለጉት? ራሱን ሰው ያለው እሺ፣ ለምንድን ነው እሱ ቀድሜ እሱ መልስ እኮ ለምንድን ነው ቅድሚያ ሊገሉት የፈለጉት? እሱን መልስልሃለሁ እንጂ ቀላል እኮ ጥያቄ ነው። አንተ ስትመልስ እኔም መልስልሃለሁ። አያለ ክፍሉን ከቁጥር 30 አካባቢ ጀምረ አንብበዋል። በትንሹ ከ20 ጀምረ ብታነበው አሪፍ ነው፣ ግልጽ ይሆንልሃል። አንብበዋል? አንተ ካነበብክ አስረዳኝ። አላነበብኩም። ኦኬ ክፍሉ የሚያወራው ስለ ክርስቶስ አምላክነት እንደው የሚናገር ነው። በባርነት በኃጢአት አለመያዝ የሚያወራ ክፍል ነው። ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ቃል አምላክ እንደመሆኑ በስጋ የተገለጠ ስለዚህ ፍጹም ሰውም ነው ብለን እናምናለን። ራሱን ክርስቶስ የሰው ልጅ እያለም ይጠራል። ለዚህ ነው ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅን ሰዎች ምን ይሉታል ብሎ ይጠይቃቸዋል ማለት ነው። ደቀ መዛሙርቶቹ የሰው ልጅ ሰዎች ማን ይሉታል ብሎ ሲጠይቅ በስጋ እንደመገለጡ የሰው ልጅ ብሎ ራሱን ይጠራል። ከአብ የተገኘ እንደመሆኑ ማን ብለው ይጠሩታል ብሎ ይጠይቃቸዋል። አንዳንዶቹ ከነቢያት አንዳንዶቹ ኤልያስ፣ አንዳንዶቹ እንትን ብለው ይላሉ ማለት ነው። እርሱስ እናንተስ ማን ትሉኛላችሁ አላቸው። ጴጥሮስ ምን አለ? አንተ ያው የእግዚአብሔር ልጅ ነህ ብሎ መለሰለት ማለት ነው። ስለዚህ በስጋ እንደመገለጡ የሰው ልጅ ይባላል። ራሱን የሰው ልጅ ይላል። ተዛስ የነገርኳችሁን አለ እሱ አምላክ እንደሆነ ከአብ ጋር የተካከለ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከአባቱ ጋር የተካከለ መሆኑን ሲነግራቸው ግን እኔና አብ አንድ ነን እኩል ሲላቸው እንዴት ራስን ከአብ ጋር እኩል ታደርጋለህ ብለው ሊገሉት ይፈልጋሉ። አባታችሁ አብርሃም እንዲህ አላደረገም አላቸው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ከቁጥር 30 አካባቢ ጀምረ ብታነበው በኃጢአት ባሪያ ስለሆኑ ይነግራቸዋል ማለት ነው። ልጅ ብትሆኑ እንደዚህ አትሆኑም። ባሪያ በውጭ ነው የሚኖረው፣ ልጅ በቤት ውስጥ ነው የሚኖረው እያለ ይቀጥላል። እናንተ አሁን ባሮች ናችሁ፣ በውጭ ነው ያላችሁት። እኛ ልጆች ነን። ዮሐንስ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጅነትን ሰጣቸው ይላል።
ይህም ከስጋና ከደም አይደለም። ሮሜ ምዕራፍ 8 ቁጥር 15 ላይ አባት አባት ብለን የምንጮህበትን የልጅነት መንፈስ ሰጠን፣ ልጅ ከሆንን እንዲያውስ ወራሽ ነን ይላል። ክፍሉ ስለ ኃጢአት ባሪያ መሆንና ስለ ልጅነት የሚያወራ ክፍል ነው። ያመጣው እስልምናን የሚቀብር ነው። ቁጥር 50 ላይ አድርገው 52 አድርገው የነገርኳችሁን አላቸዋል። ቆይ አንዴ የነገርኳችሁን ልገሉ ትፈልጋላችሁ አለ። ስለዚህ የነገራቸውን ሊሰሙ አልፈለጉም። ቁጥር 52 ላይ ምንድን ነው ይላቸዋል? ከዛ ቁጥር 52 ላይ ኦኬ እንደዚህ ይላል፣ እናንተም ቃሌን የሚጠብቅ ቢኖር ለዘላለም ሶሪ አብርሃምስ እንኳ ሞቱ ነቢያትም አንተ ጋር እኔን አለብህ አሉት። አወቅን። አብርሃም እንኳ ሞተ ነቢያትም አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ምን አላቸው? ቃሌን የምትጠብቁ ከሆነ ዘላለማዊ ትሆናላችሁ፣ ኢተርናል ትሆናላችሁ አላቸው። ፍጡር እንደዛ ማለት ይችላል? አብዲሌት የነገርኳችሁን ሰው ልገሉ ትፈልጋላችሁ አላቸው። ከዛስ ቃሌን ብትጠብቁ ደግሞ ዘላለም ትሆናላችሁ አላቸው። የፍጡርን ቃል ጠብቆ ዘላለማዊ መሆን ይቻላል? ወንድማችን እሱ ከራሴ ምንም ልናገር አልችልም ብሏል። ሌላ ቦታ ላይ ከአብ እንጂ ከራሴ ምንም ማድረግ አልችልም ብሏል። እሱ መልስላለሁ። ስለዚህ ቃሌ ምንድነው አለ? ዘላለማዊ የሚያደርግ ነው አለን። ቴንኪው። ዘላለማዊ የሚያደርግ ከሆነ ቃሉ ከዛ ከአባታቸው አብርሃም በፊትም እንዳለ ክፍሉ የሚናገር ነው። አብርሃም ሳይወለድ እንኳን አለው ይላቸዋል መልሶ ማለት ነው። አንተ ከአባታችን ከአብርሃም ትበልጣለህ፣ ትናንትና 50 ዓመት ያልሞላ 40 ዓመት ያልሞላ ሲሉት አብርሃም ሳይወለድ እኔ አለው ይላቸዋል። ከፍ አድርገው። ኦኬ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። በስጋ እንደመገለጡ ክፍሉ ከአብርሃም ዘር እንደመገኘት የሚያወራ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና በደም ስለሚካፈሉ እርሱም በሞት ላይ ሞትን ለመሻር ምን አለ ይላል? በደምና በስጋ ተካፈለ ይላል። ስለ አብርሃም ዘር ሙሉ ክፍሉ የሚያወራ ስለሆነ ከዛስ አብርሃም ሳይወለድ አለሁ አለ። አያት ሳይወለድ አብዲል አንተ ልኖር ትችላለህ? አብርሃም አብዲል ሶሪ አያት ሳይወለድ አንተ ልኖር ትችላለህ? አልችልም። ታዲያ እንዴት ነው እሱ ኢየሱስ ከቁጥር 30 አካባቢ ጀምሮ የአብርሃም ልጅ እንደመሆኑ ዘር እንደመሆኑ የሚናገር ክፍል ነው የጠቀስከው? እዚህ ጋር መጣና ግን አብርሃም ሳይወለድም አለሁ አለ። ሰው ብቻ ከሆነ እንዴት ከአብርሃም በፊት ሊኖር ቻለ? ለምን ሰው ብሎ ጠራ ነው ምክንያቱን እኔ የፈለኩት። ጎበዝ። ስለዚህ በስጋ እንደመገለጡ ይህ ሰውዬ በኋላ ቀን ይረዳ ከፈለገ። ስለዚህ በስጋ እንደመገለጡ በስጋ ከአብርሃም ዘር እንደመምጣቱ ራሱን ሰው ብሎ ይጠራል ማለት ነው። ለዛ ቃል አስቀድሞ ግን አብርሃምንም የፈጠረ ስለሆነ ከአብርሃም በፊት ነበርኩ አለ ማለት ነው። ቤቢ ግልጽ ይመስለኛል። ወደ ቶፒኩን መልሱት። ክርስቲያን መልሰው። ቢኒ እንኳን ደህና መጣ። ሰላም ብያለሁ ሁላችሁንም። ታላቁ ቅድም ተገናኝተናል። እሱ ጋር ቆስጢ ክርስቲያንዬ በውስጥ ጽፍልሃለሁ። ኦኬ በጣም እግዚአብሔር ያጽናው ወንድሜ። ኤኒሃው በቃ ቅድም ያለችው ልጅቷ ላይ ትንሽ ሀሳብ ለመስጠት እንደው ሙሴን የጻፈው እኛ ከዛ በፊት አላላለ ሙሴ ነቢይ ለመሆኑ ደግሞ ራሱ መሐመድም ጭምር የሚስማማበት ነው። እኛ መሐመድ ነቢይ ነው ብለን አንልም። የሙሴን ነቢይነት በብዙ ማረጋገጥ ይቻላል። ኦኬ ከሱ በኋላ በተነሱት ማረጋገጥ እንችላለን። በኋላ ደግሞ ፋይናሊ ጌታችን ራሱ በስጋ በተገለጠበት ጊዜ ስለ ሙሴ መስክሮልናል። እኛ ብዙ ምስክር አለን ሙሴ እና የህገ ልቦና ሲባል ያልተጻፈ ህግ ነው። ያልተጻፈ ህግ ካላመጣችሁ አስቀድሞ ያሉት ነቢያት ትክክል አይደሉም ወይም እነሱን መጥቀስ አይቻልም ነው። ስለዚህ እኛም እንደዛ እንድናርግ ነው። ልትሰራ የፈለገችው አርጊመንት አልገባኝም። በእርግጥ ክሌማቸው እነሱ ነው ክሌም ያደረጉት ከመሐመድ ክሌማቸው ምን መሰለ? ከዛ እሱን ይጠይቁና የአሻር መጽሐፍ ያን የነበረ ነው ከሙሴ በፊት ይሉህና
ከዛ ወዲያ እሱን አምጣ ይሉሃል። ማስረጃ ስትላቸው እስልምና ለመኖሩ አንተ ካሸር መጽሐፍ ላይ ክርስትና መኖሩን ማስረጃ አንጣ። እንደዛ አብርሃም እንደዛ እንደሚያምን አንተ እንደምትለው ወይም እንደዛ አይነት መጽሐፍ አንጣ። ገባኝ። አሻር መጽሐፍ እኛ መለኮታዊ መጽሐፍ ነው አላልንም። ደግሞ አርጊመንት ሲያነሱም ደግሞ ሲጀመር እነሱ የራሳቸውን መሰረት መተው የለባቸውም እኮ። እንደው ለክርስቲያኖችና ለአይሁዶች የተሰጠው ተውራትና ኢንጅል እስካላቸው ድረስ መሰረታቸውን ለቀው ጥያቄ መጠየቅ የለባቸውም እኮ። ሙስሊሞች አንዳንዴ እንደዛ ብለው ሲሉ አሻር መጽሐፍ አለ ለምን አልጠቀሰውም ብለን እኮ እኛ እንጠይቃቸዋለን። ካለ ወይስ አያውቅም ነበር ወደ ራሳቸው ይመለሳል። ባይዘው ይሄ ጥያቄ ወደ ራሳቸው ነው የሚመለሰው እና ሁልጊዜ ሙስሊሞች አርጊመንት ሲሰሩ ራሳቸውን በጠረባ እየመቱ እየጠፈጠፉ ነው አርጊመንት የሚሰሩት። ምን አገባት እሱ አሸር መጽሐፍ ብላ መጠየቅ አችልም። አላህ የጠቀሰው ተውራትና ኢንጅል ብሎ ነው ያለው። እሺ ዑመር አንዴ ጨርሻለሁ። በቃ ችግር የለም። እሺ ቀጥል። ችግር የለውም እኮ እኛ ቢኖር እኮ ክሌም አድርገን ቢሆን ኖሮ እንደዛ መለኮታዊ መጽሐፍ ይወረዳል ብለን ክሌም ካደረግን ችግር የለውም ብጠይቅ። እንደዛ ብለን ክሌም አላደረግንም። ለዛ ነው ኤኒዌይስ ዑመር እንኳን ደህና መጣህ። እንኳን ቆየ። ሰላም ነው ይመስገን። ስለዚህ አንድ መለኮታዊ መጽሐፍ ነው ለማለት ምን መስፈርት ማሟላት አለበት? የእኛን ነው ወይንስ እናንተን? የማንንም እምነት ይሄ መጽሐፍ መለኮታዊ መጽሐፍ ነው። ቁርአንንም ይሁን ባይብልንም ይሁን የሂንዱ መጽሐፍም ቢሆን ይህ መለኮታዊ መጽሐፍ ነው ለማለት ምን አይነት መስፈርቱን ከምንድን ነው? ምን አይነት መስፈርት ማሟላት አለበት? እስቲ ንገረኝ። ኦኬ መለኮታዊ መጽሐፍ ለመሆን አንደኛ የመጽሐፉ ባለቤት ማለትም ባለቤት የወረደለት አካል ታማኝ መሆን አለበት ማለት ነው። ታማኝ ኢንሴስ የተመረጠ የተቀባ መሆን አለበት ማለት ነው። መሐመድን እኛ ስለማናምነው አሁን ምንም መስፈርቱ መጽሐፉ ላይ ሰራ ማለት ነው። በመጀመሪያውን መሐመድ ስህተት ስለሚሆን ነብይ ነው ብለን ስለማናምን ማለት ነው። ጀነራል ወደ መሐመድ እንመጣለን። ጀነራል የአንድ ቼክ ፖይንት እናስቀምጥና በሱ ቼክ ፖይንት እስቲ ቼክ እናደርገዋለን መስፈርቱ ነገር እኮ እሺ አንድ አልኩኝ እኮ። እሺ የተቀበለው ሰው ታማኝ የተቀበለው ሰውዬ የተቀበለው ሰውዬ ታማኝ መሆን አለበት አልከኝ። ያ በነቢያ የተገለጠለት መሆን አለበት። የተገለጠለት ስንል ከእያንዳንዱ ነቢያት አስተምሮ ጋር አንደኛ አብሮ መሄድ መሆን አለበት። አንደኛ ምስክር ሊኖረው ይገባል። ሁለተኛ ደግሞ ሰክሴሽኑን ጠብቆ መምጣት አለበት። ከነኛ ጋር ተጋጭቶ የሚመጣ ከሆነ ሰንበዲ የሆነ ቦታ ላይ ነብይ ነኝ መጽሐፍ አለኝ ልክ እንደ ጆን ስሚዝ መጽሐፍ አለኝ ብሎ ቢመጣ ነብይ ነኝ ብን አንቀበለው። ያንን ክሌም ደምሳሽም ስላደረገው በሀገራችን ማለት ነው ተገልጦልኛል ላይ አይልም ይላል። ነገር ግን በነቢያቱ ከሌሎቹ ነቢያት አስተምሮ ጋር የሚጋጭ ከሆነ ከሌሎቹ ትንቢት ከሌለው በእነኛ ክሌሞች ውድቅ ይሆናል ማለት ነው። ስለዚህ አሁን ምንድነው እሱ ቶፒካችን መጽሐፍቱ መስፈርት ነው አይደለም ሳይሆን እስልምና ነበር አልነበረም ነው ቶፒኩን ሽፍታ ያደረከው። ኤኒዌይስ ግን ሰንበዲ አመሳስሎ ራሱ ቢመጣ ፎር ሴክ ኦፍ አርጉመንት ቢያመሳስል ሳለ ነው ማለት ነው አይደለም። ለምሳሌ ጉልሞር የሚባለው የአመድያኖች እስልምና ውስጥ መጥቷል። አህመድ የሚባለው ለእኔ ነው የተሰጠው እንጂ ለመሐመድ አይደለም ብሎ ነው የሚያምነው። ትንቢት የተነገረው ለእኔ ነው ብሎ ነው ቁርአኑን የሚወስደው። እዛ ብዙ እንትኖችን ወስዷቸዋል ለራሱ። ትቀበሉታላችሁ እንደዛ? ስለ መጽሐፍ ቅዱስ ውስጥ ያሉትን እንደው አስተምሮታችን አመሳስሎ ነብይ ነኝ ስላለ ነብይ አይደለም። ይሄ ብዙ ማተር አያደርገንም ቶፒካችን ስላልሆነ፣ ግን እንመለስና ወደ ዋና ቶፒካችን። ከመሐመድ በፊት እስልምና ነበር ወይ? ለመኖሩ አንድ ማስረጃ ከመሐመድ በፊት ማቅረብ እንችላለን። ማስረጃውን ከምንድን ነው የምትፈልገው? እንግዲህ ከመሐመድ በፊት ከተባልክ መቼም መሐመድን አጠቅስልኝም። ስለዚህ እስላም ማለት ከትርጉሙን ጀምረና ምን ማለት ደስ ያለ በልና ትርጉሙን አንተ እንዳስተምረውቱ ማስረጃ አንጣና ቀጥል።
ስለዚህ ሰሚቲንግ ዩር ዊል ቱ ጋድ ማለት ነው አይደል? ራስህን አሳልፈ ለአምላክ መስጠት፣ ለአምላክ መታዘዝ ማለት ነው አይደል? ጣዖት አምላክ የሆነችም እኮ ለሚያመልኩት አምላክ ይገዛሉ። ስለዚህ እነሱ ሙስሊም ናቸው እያልከኝ ነው? አመሰግናለሁ። ምናልከኝ? ጣዖት አምላኪዎችም ለሚያመልኩት ጣዖት ይገዛሉ። ስለዚህ እነሱም ሙስሊም ናቸው። ለአንድ አምላክ እነሱም ለአንድ ለዛ ለጣዖታቸው ይገዛሉ፣ አንድ አምላክ ብለው። ስለዚህ ጣዖት ነው አምላክ ወይስ አንደኛው አምላክ ማን ነው የሚለውን መነጋገር አለብን ማለት ነው። እኛ ምን እናምናለን? ከአንዱ ከእግዚአብሔር እኛ ከምናመልከው ራሱን ከገለጠው ውጭ ሁሉ ጣዖት ናቸው ብለን እናምናለን። አምላክ ነው ስላልከው አምላክ አይሆንም፣ ጣዖት ነው ሁሉ። ለምሳሌ ዘዳግም 6:4 ላይ ያለው ከሱ ውጭ ሌላ አምላክ አለ ብለህ ታምናለህ? አላምንም። ከሱ ውጭ ያለ ጣዖት ነው ሁሉም። ስለዚህ እንደዛ ከሆነ ደግሞ ዘዳግም ምዕራፍ 6:4 በጠቀስከው መሰረት ሁሉ ጣዖት ከሆነ እኛ ለምሳሌ አላህን ያንተን ከአርሽ በላይ ያለውን 2 ቀኝ እጅ ያለውን ከሌሊቱ 9 ሰዓት የሚወርደው ጣዖት ነው ብለን ነው ምናምን። እየወጣህ ነው አንተም ከርሱ ላይ ነው አይደል? ያው ለመገዛት ብለህ ያመጣኸው የጠቀስከው ጥቅስ መገዛት ለማንኛውም ለምሳሌ ኤፌሶን ምዕራፍ 5 ቁጥር 20 አካባቢ ላይ ባሎች ለሚስቶች ይገዙ ይላል። ስለዚህ ሙስሊም ሴቶች ባሎቻቸውን እያመለኩ ናቸው ሙስሊም ናቸው ብለህ ልጠቅስልኝ ነው? መገዛት የሚለው ሙስሊም ነው ብለህ ስለወሰድከው፣ ስለዚህ ሚስቶች ለባሎች ስለሚገዙ ስለዚህ ሙስሊም ናቸው፣ ባሏን እያመለከች ነው ማለት ነው። ሲሊ አርጉመንት ማለት ነው። ስለዚህ አብርሃም ሲያመልከው የነበረው አምላክ ማን ነው? ኢየሱስ ያመልክ ነበር። መገዛት ማለት ይኸውልህ በዛው ከወሰድከው ነገርኩ። ይሄ ለማንኛውም ጣዖታውያን ለሚያመልኩት ሁሉ ይገዛሉና እነሱንም ሙስሊም ናቸው ብለህ ትወስዳለህ። ይሄ ስህተት ነው። ስለዚህ ምን ውስጥ ይመጣል መሰለህ ወንድማችን? ስለዚህ ምን ይመጣል ማለት ነው? እውነተኛው አምላክ ሙስሊም የሚባል እምነት አለን እንዲህ የሚል ማስረጃ ሊኖር ይችላል። ማንነቱ ላይ ትተን አንዴ ምናልባት ሀሳብ መስጠት ከተሻለ ኡመርም ብታረግ ደስ የሚለኝ ነገር ምን አለ መሰለህ፣ ማን ነው የሚለውን ነገር ትተወው እና ለምሳሌ በቁርአኑ አላህ ተገልጧል አይደለ? አልወለደም፣ አልተወለደም፣ ሚስት ሳይኖረው እንዴት ልጅ ይኖረዋል ተብሎ ተጽፏል አይደለ? ቆይ አንዴ አዳምጠኝና ከዛ ታወራለህ። አይ ላቀሉ ነገሩን እስቲ አንዴ ቆይ አዳምጠኝ መጀመሪያ ኡመር ፕሊስ። መገለጫዎቹ ላይ ብታተኩር ደስ ይለኛል። ለምሳሌ አልወለደም አልተወለደም የሚለው ኮር ዶክትሪን ነው አይደለ? በእስልምና ውስጥ ትክክል። አንደኛ ይሄን ያዝልኝ። ሁለተኛ አላህ ልጅ የማይወልደው ሚስት ስለሌለው ነው የሚለው ሁለተኛ ኮር ዶክትሪን ነው አይደለ? ከአንደኛውን ጀምር። በቃ ከአንደኛውን ጀምርና እስቲ ቆይ አንዴ እግዚአብሔር ይወልዳል ብታደምጠኝ ጥሩ ነው እኮ። አዳመጥኩ። አንድ በአንድ እኮ እንዳይበዛብን አንድ በአንድ እንዲሁ። እሺ በቃ አንድ በአንድ ስንሄድ ለምሳሌ ሁለተኛው ላይ ትመጣልኝና ከቁርአን በፊት ባሉት መለኮታውያን መጽሐፍት ውስጥ በሙሉ አምላክ ልጅ የማይወልደው ሚስት ስለሌለው ነው የሚል አንድ ማስረጃ ስጠን። ከዛ አለቀ ጨረስን ማለት ነው። እንኳን በመጀመሪያ እስቲ ቁርአን ላይ አልከኝ እኮ አምላክ አይወልድም አይወለድም ይላል አልከኝ። ባይብል አምላክ ይወልዳል ይወለዳል ነው የሚለው? ጥያቄ ይዛ አይደለም እንደሆነ መጠን ቶሎ ትረዳኛለህ ብዬ ነው ወደ ጨርሼ ቁጭ ያልኩት። እናጥረውና እኮ ለምን የለውም እንዴት አለው የሚለውን የቁርአኑን ደግሞ ሁለተኛ ልናር አንድ በአንድ እኮ ቀስ ብለን ልናወራል ልታስረዳኛለህ። ማላውቅ ሆነ ደግሞ እንትላሉ ሰው ኮር ዶክትሪን እንደመሆኑ መጠን በሁሉም መጽሐፍት መገኘት አለበት አይደለ? አሁን ለምሳሌ በመጽሐፍ ቅዱስ ልንገርህ፣ ዘሌዋውያን ላይ ያለው እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ የሚለው ቴዎሲስ ኮር ዶክትሪን ስለሆነ የማቴዎስ ወንጌል ላይ ታገኘዋለህ ቃል በቃል ማለት ነው። ክርስቶስ እንግዲህ ወንድ ልጅ ይወለዳል፣ ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው። ድንግል በድንግልና ጸንሳ በድንግልና ትወለዳለች የሚለውን ይህንን የሉቃስ ወንጌል ላይ ታገኘዋለህ። ለምን? ኮር ዶክትሪን ስለሆነ ማለት ነው። ስለዚህ የሆነ ትምህርት ኮር ዶክትሪን ነው ማለት በአንዲት መጽሐፍ ብቻ የሚገኝ አይደለም። ትሩአውት ኦል ቡክስ መገኘት አለበት። እንደዛ ከሆነ አላህ ማይወልድ ማይወለድ ነው የሚለው ትምህርት ለእስልምና ኮር ዶክትሪን ከሆነ ከዛ በፊት ባሉት መጽሐፍት መገኘት አለበት ማለት ነው አይደለም? ታዲያ መጽሐፍ ውስጥ ታዲያ እግዚአብሔር ይወልዳል ይወለዳል ይላል። እንደሱ ካለ በቃ አንተ ይወራይ ትክክል ነው። ኦኬ
በጣም ጥሩ። ስለዚህ ለአምላክ ልጅ እንዳለው ካሳየው እስልምና ስህተት ነው ማለት ነው አይደለም? ኦፍኮርስ እስቲ ልጅነትን ግን በመጽሐፍ ቅዱስ አባትነት በመጽሐፍ ቅዱስ ምን ማለት ነው? ይህንን ልንረዳ ይገባል። በመጀመሪያ አንተ ልጄ ነህ ዛሬ ወልጄሃለሁ አሉ። ባዮሎጂካሊ ወለደው ማለት ነው? ቴልሚ በቃ እኮ ተበላህ እኮ አለቀ እኮ ነገርኛ እኮ አንተ ልጄ ነህ ዛሬ ወልጄሃለሁ ሶ ባዮሎጂካሊ ወለደው እያልከኝ ነው? ችግር የለውም። አንድ ክርስቲያን መጽሐፈ ምሳሌ ምዕራፍ 30 ቁጥር 4ን ታወጣልኝና እናየዋለን። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ይሄ ሰውዬ ለአምላክ ልጅ እንዳለው ካወቀ እስልምና ሐሰት ነው ብሎ ይቀበላል። በብሉይም በሐዲስ ኪዳን ምንም ማሳየው አንዴ ቆይ ይኸው ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው ካለ በኋላ ልብ ብለህ ስማ። የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንህ ስሙ ማን ነው? ቀጣይስ ምን ይላል ዑመር? ስለማይታይ ነው አንብብልኝ። በደንብ ነው የሚታየው። ስሙ ማን ነው ብሎ ማን ነው የሚለው? ቀጣይ ምን ይላል? የልጁ ስም ማን ነው? ኤግዛክትሊ የልጁ ስም ማን ነው? ስለዚህ ሰማያትን ያጸና ፍጥረትን በሙሉ የፈጠረ አድማስን በሙሉ የወሰነ እግዚአብሔርና ማን ደግሞ አለ ይላል? ማን አለ ይላል? ልጁ። ስለዚህ ለአምላክ ልጅ እንዳለው ይሄው ከብሉይ ኪዳን አየን። አንደኛ አሁን ደግሞ የአምላክ ልጅ ተብሏል። አዳምም የአምላክ ልጅ ተብሏል። የእግዚአብሔር የሚያከብር ሁሉ የእግዚአብሔር ልጅ ተብሏል። ልጅ ማለት ዲፋይን እናድርገው። ልጅ ማለት ዲፋይን አድርግልኛል። ችግር የለም ማለት ነው። የፈለገው አይነት ልጅ ይሁን እንደፈለገው አድርገህ ተረዳው። ባዮሎጂካል ልጅ ብዬ ልረዳው። ብትፈልግ ማደጉ በለው ብትፈልግ ባህሪያዊ በለው። አይ ዶንት ኬር። ባዮሎጂካል ልበለው ባዮሎጂካል ብዬ ልረዳው እንደፈለግ ካልክ። ቆይ አንዴ ዑመር ፕሊዝ። ስለዚህ ምን ነበር ያልከኝ ቅድም? አምላክ ልጅ አለው የሚል ካሳየህኝ እስልምና ሐሰት ነው ብለህ ነበረ። ሐሰት ነው ወይስ አይደለም? ልጅ ማለት ምን ማለት ነው? ኦኬ እሺ፣ በጣም ጥሩ። ልጅ የሚለውን ትረዳዋለህ ማለት ነው እኮ። ባዮሎጂካሊ ልረዳው እኔ የምረዳውን አባትና እንደፈለግ አድርገህ ተረዳው። ምክንያቱም ለአላህ በምንም አይነት መልኩ አፕላይ ስለማያደርግ፣ ቆይ አንዴ፣ አባቴ ከእናቴ ጋር ሴክሹዋል ለአላህ በምንም አይነት መልኩ አፕላይ ስለማያደርግ መጫጫህ እንዳይሆን። ይኸውልህ የእኔ ጥያቄ ምን ነበረ ከመጀመሪያው? ምን ብዬ ጠየቁ? አልወለደም አልተወለደም የሚለው ኮር ዶክትሪን በሌሎች መጽሐፍት ውስጥ አለ ወይ ስልህ የለም። ስለዚህ ባይ ዲፎልት ለአምላክ ልጅ ያለው የሚለውን ባሳይህ ምን ትሆናለህ ስልህ ምን አልክ አንተ? እስልምና ሐሰት ነው እላለሁ አልክ። ቡም ይሄው ልጅ እንዳለው አየህ። ስለዚህ እስልምና ሐሰት ነው ማለት ነው። አለቀ። ቀላል እኮ። እሺ ላውራ። እኔ እኮ እንዳላቋረጠ ላውራ። ቀጥል። ስለዚህ በመጽሐፍ ቅዱስ ልጅ ማለት አባት ማለት ምን ማለት ነው? ምንም ይሁን ዑመር፣ ምንም ይሁን ሎክ ባዮሎጂካል ይሁን ተፈለክ የጸጋ በለው አዳም ባዮሎጂካል ይሁን እንዳንተ አስተምሮ ከፈለክ የባህሪ በለው ተፈለክ የጸጋ በለው ከፈለክ ባዮሎጂካል በለው ሶስቱም ስለተጠቀሱ ቁርአንህ ላይ የፈለከውን በልና ውሰድና ይቻላል በልና ተርጉመው እኮ። ስለዚህ ባዮሎጂካሊ ልውሰደው እንደፈለኩ ሰደው አልከኝ። በዛ ተርጉምና አሁን በልና ቀጥል። ምክንያቱም በዛ ለተርጉምና እንደዚህ ያስተምረዋል የሚል አስተምሮ ሶስቱም ስለተጠቀሱ ቁርአንህ ጋር ቀጥል ይሰራልኛል ካልክ። ስለዚህ ይኸው መዝሙረ ዳዊት ላይ አንተ ልጄ ነህ ዛሬ ወልጄሃለሁ ሲለው ምን እንዴት ነው የወለደው? አስረዳኝ። አንተ እንደፈለኩ ሰደው እንዴት ነው የወለደው? ሶስቱም ተጠቅሰዋል አልኩ። ባዮሎጂካሊ እንዴት ነው ይሆን? ሶስቱም ስለተጠቀሱ ቁርአንህ ላይ ላስታውስ። ሱራ 601 ባዮሎጂካሊ፣ ሱራ 5:18 በጸጋ፣ ሱራ 43:81 በባህሪ ሶስቱም ስለተጠቀሱ ማተር አያደርግም። ስለዚህ
የፈለከውን በልና ይሄኛው ይቻላል በለን። ባዮሎጂካሊ ነው የተቃወምነው እኛ እንጂ ለምሳሌ ባህሪን አልተቃወመም። የባህሪን አልተቃወመም። በመጽሐፍ ቅዱስ ላይ የባህሪ አምላክ የሚል አላየሁም። ባህሪ ማለት ምን ማለት ነው? ባህሪ ማለት ምን ማለት ነው? ደሴማስ ታንክ ዩ ደሴማስ ውሽዝ እንዳላ ገዢ መሪ የሚሆን ልጅ ማለት ነው። እሱን አልተቃወመም ብሎናል። ክፈትልኝ ክርስቲያን 4381 እንደሱ ሚል እንደሱ አላልኩም። ባህሪ እንዴት እንደተቃወመ ላሳይህ ጨምርልሃለሁ። እንደሱ አይደለም ያልኩትን ላጥራለህ። አንብብ ጨምርልሃለሁ። አይ ቲንክ ቆስጤ ያዘጋጅልኝ 1993 ነው ምናምን አካባቢ ወይንም ታላቅ ሄደበት እፎይ ገብተዋል። ምንድን ነው ያልኩት? ይሄ ምን አይነት ልጅነት ነው? እንትንም እኮ ቢሆን ይኸውልህ ዑመር፣ አሁን ባህሪያዊ የሚለውን ተወውና አሁን አንተ ለምሳሌ ያለህ ልጅ ነህ፣ እንደፈለግክ አድርገህ ተረዳውና ያለህ ልጅ ነህ እንደ መጽሐፍ ቅዱስ ፈጠረ በሚለው እንደ መጽሐፍ ቅዱስ አይደለም፣ እንደ እስልምና ነው እያወራን ያለው። መጽሐፍ ቅዱስም ልጅን ሲል አባትህ ነው ዑመር፣ አንዴ አዳምጠኝ። አላህ በሚለው አባትህ ነው ፈጣሪ እሱ ብቻ። ኦኬ፣ ስለዚህ አላህ አባትህ ነው ወይ ነው ወይም አይደለም ነው የምትለኝ? ነው ወይስ ዴፊኒሽን እናድርግ። እንደ አባቴ እንደ ቁርአን አስተምህሮ ነው የምልህ። አምላኬን የሰዋዊ ስም አልሰጠውማ። ዑመር የመጨረሻ ደቂቃ፣ ምክንያቱም ምንም የምታውቀው ነገር ስለሌለ ነው የተውኩ። ምንም የምታውቀው ነገር የለም። እንደ ቁርአን ነው እንጂ እየሰማሁኝ ነው አይደል? እስካሁን እየሰማሁኝ ነው አይደል? እንዳንተ ተረት ተረት አይደለማ። እኔ እንደ ቁርአንህ ነው የምናወራው እንጂ አንተ አይምሮ ውስጥ እዛ የተሞላኸውን ተረት ተረት እኛ ጋር ዘው አትምጣ። ለዚህ ነው የፈለግከውን በልና ሄድ ያልኩህ። የፈለግከውን ብትተረጉም ስለማስኬድ ነው ቁርአኑ። እንዲህ ተርጉሜ እናንተን ላመቻቸው ብትል እዛ እንደሚተረጉሙት ቁርአን ስለማይፈቅድልህ ስለማለት ነው። አይፈቅደውም፣ ሁሉንም ይከለክለዋል፣ ይዘጋዋል። ስለዚህ ለእኛ ጋር ስትመጣ እንዳንተ አስተምሮ መሆን አለበት። አሁን ያንን ማሳየት ትችላለህ። ሙስሊም አማኝ ነው የሚል ማሳየት ትችላለህ። እሺ ከፍል አድርገህና ግን አንዴ ቻሌንጅ ደስ ስለሚሆን ከፍል አድርገህና መረጃውን ክፈት እኮ አንዴ ልጠይቅህ እኮ አይደል? ሁለታችን ወደ አንድ ፖይንት እንመጣ። ከመሐመድ በፊት እስልምና ነበር የሚል ሙስሊም እከሌ ነበር የሚል አንድ ማስረጃ ብሰስበኝ። ከቁርአን ውጭ ነው ማስረጃው የምፈልገው? ከመሐመድ በፊት እያልኩ ታዲያ መሐመድን ልታመጣልኝ ነው እኮ? ላይ ቁርአን ላይ አብርሃምም ሙስሊም እንደነበረ ይነግረናል። እሱን የነገረው መሐመድ ነው እንጂ ታዲያ ከመሐመድ በፊት ነው? ቁርአን ነው። ቁርአን እኮ እሱን እስማማለሁ እኮ መሐመድ ይኸውልህ ዑመር፣ እኔ እኮ መሐመድ አንድ ኤግዛምፕል ነው። አንድ ሴት ዝሙት የዘሞተ ስንት ምስክር ያስፈልገዋል? ላይክ 3 4 ሰው ያስፈልገዋል፣ ያውም ወንዶች። እንዴ ሙሐመድን ብቻ ካደ ለዚህ ሁሉ ማስረጃ አንድ ሰው ብቻ ታመጣልኛለህ? ከዛ ከሱ በፊት የነበሩት መጽሐፍ አለ እያልከኝ እኔ እኮ አይደለም ብዬ እንትን አይደለም። ዝሙን ለዘሞተ እንኳን ለአንድ ሰው እንኳን ለዝሙተኛ እንኳን ማስረጃ 4 ሰው ግዴታ ያስፈልጋል። 4 ምስክር ወንዶች። ያውም ሴቶች ከሆኑ እጥፍ ነው የሚሆነው። ያውም በዝሙት ጉዳይ ላይ ሴት ተቀባይነት የላትም፣ 100 ብትሆን ብቻ። ኤኒዌይስ ግን ለእንትን ሲሆን ግን በፊቶቹ ስለተናገረው ሲሆን ግን ሙሐመድ ብቻ እመን እያልከኝ እኮ ነው። ለአንተ ትክክል ነህ። ቆይ አዳምጥ። ለአንተ ትክክል ነህ። ለእኔ ግን ይሄ አይሰራም። ምክንያቱም ሙሐመድን ራሱ ስለማላም ነው ማለት ነው፣ ስላልተቀበልኩት። ሙሐመድ የሚደግፍልህ ከሙሐመድ በፊት ይህንን ክሌም ሰፖርት የሚያደርግ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ሂስቶሪካል ኤቪደንስ ሊሆን ይችላል፣ ወይንም ደግሞ ዲቫይን የሆኑ ቡኮች አሉ ብለህ ከምታምነው እከሌ ሙስሊም ናቸው የሚል ማስረጃ ልትሰጠኝ ትችላለህ? ነገሩን ላቅልልንና እስኪ ኢየሱስ አታቅልል። ንገረኝ እስኪ።
አታቅልል፣ አክብድና ሙስሊም እከሌ ነው የሚል ማስረጃ ልሰጠኝ ትችላለህ? በእኔም ራሱን ሙስሊም የሚል ሊትራሊን የፈለግከው የለም። እሱን ነው የፈለግከው? ነገረኛ በሚገባ ምክንያቱም ነበር እንደዚህ አይነት ሃይማኖቱ ስሙ ራሱ አስቀድሞ ነበር ብለህ ካመንክ ግዴታ ነው። አይ በመሐመድ ጊዜ ነው የወጣው ካልክ እንስማማና ከዛ ምን ነበር ቢለው ላይ እንስማማለን፣ እንወያያለን። አሳልፎ መስጠት ሙስሊም ማለት ነው አልኩ፣ እስላም ማለት ነው አልኩ። ስለዚህ እስላም ተብሎ አይጠራም ከዛ በፊት በእኔ ምክንያቱም አረቢክ ኦሪጅን ስለሌለው ላይሆን ይችላል ሜይ ቢ። ኦኬ ስለዚህ እስላም የሚለው በመሐመድ ጊዜ ነው የመጣው እያልከን ነው። ስሙ ይስሐቅም ያዕቆብም ነቢዩ መሐመድም ኢየሱስም ሲያመልኩት የነበረውና እንድናመልከው የነገሩን አንድ አምላክ ነው ነው። ቆይ ዑመር፣ ስለዚህ ሙስሊም የሚለው ኔሚንግ የመጣው ራሱ በመሐመድ ጊዜ ነው እያልከን ነው። ሰዎችን አረቢክ ኦሪጅን እኮ ነው። ኦፍ ኮርስ ምንድነው ክርስቲያን ከፍ በል። ስለዚህ አብርሃም ሙስሊም ብሎ ስም አወጣ የሚለው ስህተት ነው ማለት ነው። ክርስቲያን አንድ ያውጣለት። ቁርአን ግልጽ አረብኛ ቋንቋ ብቻ ነው ይላል። አረብኛ ነው ብሎናል። አዳምጥ። እስላም ማለት ሙስሊም ማለት አረብኛ ነው ብሎናል። ስለዚህ አብርሃም ደግሞ ሙስሊም እንትን አረብ ካልሆነ ስለዚህ ከዛ በፊት የለም ብሎናል። ስለዚህ እኛው ደግሞ ስህተት ይሆናል ማለት ነው። ቀጥላ ክርስቲያን ሌላ ጨብጭብለት ለዑመር። አረቢክ ወርድ ነው ቃሉ የለም ብሏል። ቴንኪው እናመሰግናለን። እስላም የሚለው የለም አረቢክ ወርድ ነው። ማነው አብርሃምም አረብኛ ተናጋሪ ስለሆነ አያውቀውም። ዑመር አንዴ ይሄ ነገር የሚመጣው ኢስላም ወይ ሙስሊም የሚለው ስያሜ ላይ ብቻ አይደለም። አላህ የሚለው ቃል አረብኛ ነው። ስለዚህ አምላካቸው ስም አላህ የሚለው አረብኛ ብቻ ነው። ቆይ አንዴ። ስለዚህ ወደ አምላካችሁ ስም ራሱ ማን ነበረ እነ ሙሴ ሲያመልኩት የነበረው ስሙ ማን ነበር ብለን እንጠይቃቸዋለን። ምክንያቱም አላህ ነው የምትሉን ከሆነ አላህ አረብኛ ነው። ስሙንም በዛው ማን ብለው ነበር የሚጠሩት የሚለውን ማዘጋጀት ከሴሜቲክ ኤሎሄም ይላል እኮ አይደል? ኦኬ። ስለዚህ ከአላህ የሚባል ውጭ ሌላ ስም ነበረው ማለት ነው። ለምን ሁሉም እኮ አላህ በቻይንኛ ማን ነው የሚባለው? ሴሜቲክ ያልሆነ ቋንቋ ለምን በሁሉም ቋንቋ መልእክተኛ ልክ ያለው ብሎ ስለተናገረ እኮ ታዲያ እኮ ራሱ አላህ እንደጠራበት የነገረን ስም እኮ ነው። አላህ ቀደምት ደግሞ መጽሐፍት ላይ ይኸው ኤሎሂ ከአንተ ጋር እኮ እንትን ይላል አይደል? ይኸው ለምሳሌ ሴሜቲክ ያልሆኑ ቋንቋዎች እንደ ቻይንኛ፣ ኮሪያኛ፣ ጃፓንኛ፣ አፍሪካ የመሳሰሉት ሀገራት እንዳለ አብረህ ተደረበ አታወራ። ስታወራ አዳመጥኩ አይደለ? አንዴ ተረጋጋ። ስታወራ አዳመጥኩ፣ እኔ ደግሞ ላውራ። ሉክ በሁሉም ቋንቋ ሱራ 14 ቁጥር 3 ላይ በገዛ ወገኖቻቸው ቋንቋ ለሁሉም ነቢያትና መልእክተኛ ልክ ያለው መጽሐፍም አውርጃለሁ ብሎ ስለሚናገር፣ ስለዚህ ለሁሉም ከወረደ በቻይነኛ ያላህ ስም ማን ነበረ? ይህን አዘጋጅ። ይህንን ላንብብልህ። ከዛ በኋላ ሉክ አንተ የተናገርከው ማለት ነው። በአላህም ሃይማኖት ተገቢውን ትግል ታገሉ። ኧረ ተደርባት ተራ ሰውዬ ባክባክ አንዴ በአላህም ሃይማኖት ተገቢውን ትግል ታገሉ። እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምንም ሃይማኖት ተከተሉ። እርሱ ከዚህ በፊት ሙስሊም ብሎ ሰይሟችኋል። ኢብራሂም ምን ተናጋሪ ነበር? አብርሃም ደግሞ ኢብራሂም ማን ብሎ ሰይሟቸዋል? ሙስሊሞች ብሎ ሰይሟቸዋል። ቅድም በተናገረው ሎጂክ መሰረት ማለት ነው። ስለዚህ ኢብራሂም ቃሉ ብሎናል። ስለዚህ ኢብራሂም ደግሞ ሙስሊም ብሎ ሰይሟል ይላል። which ግጭት አለበለዚያ ደግሞ ኢብራሂም አረባዊ መሆን አለበት። እስላምና ሙስሊም ይለያያል። አሊያም አብርሃም ምን መሆን አለበት? አረባዊ መሆን አለበት ማለት ነው። ምክንያቱም ቁርአኑ ምን ይላል? ግልጽ አረብኛ ቋንቋ ነው ይላል። አረብኛ ቋንቋ ብቻ ነው ያዘው ማለት ነው። አለስ ምን መሆን አለበት? ግልጽ ያልሆኑ
አረብኛ ያልሆኑ ቃላቶችም እዟል ማለት ነው። እንዴ እናንተ ብቻ ነው እንደምትወሩት አልገባኝ። ምንድን ነው እኔ ሰው ራፍ አፍያለኛለ እንዴ ነው ያለውራም። ቀጥልሽ። በመጀመሪያ እስላምና ሙስሊም ይለያያል። እሺ ቀደምት ነቢያት ላይክ ራሳቸውን ለአንድ አምላክ ይገዙ ነበር። አብርሃምም ይገዛ ነበር፣ ይስሐቅም ይገዛ ነበር። ራስን ለአንድ አምላክ ብቻ አሳልፎ መስጠት ኢስላም ይባላል አይደል? እሺ ስለ አላህ በዚሁ ላይ እንስማማና ዑመር እስቲ አንድ መረጃ ብቻ ስጠኝ፣ ከሌ ሙስሊም ነው የሚል ማስረጃ አንድ ብቻ ስጠኝ። ከመሐመድ በፊት አሁን ተሰይመዋል፣ ተስማማል። ስለዚህ ከመሐመድ በፊት አንድ ሰው እምነቱ ሙስሊም ነው የሚል ማስረጃ ስጠኝ አሁን። በጣም ጥሩ ፎር ዘ ሴክ ኦፍ አግሪመንት እምነታቸውን አናቅም ልበልህ እናንተ ላይክ ናይሴድ ኢየሱስ ሙስሊም ነበር። ምክንያቱም ምትለኝ ራሱን ለአንድ አምላክ ብቻ ይገዛና አሳልፎ ይሰጥ ነበር። አንተ ራሱን እንትን ውስጥ አትግባ። የእሱ መጀመሪያ ደረጃ አላህን የፈጠረው ሙሐመድንም የፈጠረ ጌታ ነው፣ በስጋ ተገለጠ። ሚታርክ እኛ ስንመልስ እንደዚህ ነው። ሚታርጋት የቱ ጋር ነው የፈጠረው? አሳየኝሽ እኮ ሚታርጋት ላሳየ። ኤፌሶን ምዕራፍ 2 ቁጥር 10 ክፈተው። ክርስቲያን ክርስቶስ አላህን የፈጠረው ሙሐመድንም የፈጠረ ነው። ሙሐመድ ራሱ ቢክደውም ሙሐመድንም የፈጠረ ክርስቶስ ነው። ለመልካም ፈጠረ፣ ሙሐመድ ጥፋት ቢሰራም ማለት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ሰው ማን የተፈጠረው? በኢየሱስ ክርስቶስ ነው የተፈጠረው። አንድ ላይ ክፈትልኝ፣ 1:3 ላይ ክፈትልኝ ዮሐንስ። ረጋጋ ቆይ። ሁሉ በእርሱ ሆነ፣ በቃል ከሆነውም አንዳች እንኳ ያለ እርሱ አልሆነም። ያለ ቃል የሆነ አንዳች የለም። ሁሉ የተፈጠረው በማን ነው? በቃል ነው የተፈጠረው። ያ ቃል በስጋ የተገለጠ ነው። ስለዚህ ሙሐመድ የማን ጥፍጥፍ ውጤት ነው? የክርስቶስ የቃል የአካላዊ ቃል ሙሐመድን የፈጠረው ማን ነው? ቃል ነው ማለት ነው። ስለዚህ ያ ቃል ደግሞ ከአብ ጋር ነበረ፣ ከአብ የተካከለ ነው። የአብ የባህሪ ልጅ ነው። እንደዚህ ከመለስን በኋላ ከዛ ምን ይመጣል? አንድ አምላክን አምልኩ የሚለው አስተምሮ ለምሳሌ ዋቄ ፈታ የሚያምኑት ለምሳሌ ኢትዮጵያ ውስጥ ባል እንትን ዋቀ ቶኮ ለፈፍ ሰሚ ከኑሜ ብለው ያምናሉ። ሰማይና ምድርን የፈጠረ አንድ አምላክ አለ፣ በሱ እናምናለን ብለው ያምናሉ። ስለዚህ እንደዚህ ልጅ አስተምሮ መሰረት ዋቄ ፈታ ሁሉ ሙስሊም ነው እንደዚህ ልጅ አስተምሮ መሰረት ማለት ነው። ኢየሱስ ፈጠረ የሚለውን ያሳየኝን እንየው። አዳምጠ እንደዚህ ልጅ አስተምሮ መሰረት ሞር የተሻለ ሁኔታ ደግሞ አሁንም አይሁዶች አንድ አምላክ ብለው ነው ያምኑት። ስለዚህ ሙስሊም ናቸው እንደዚህ ልጅ መሰረት። እንደዚህ ልጅ አስተምሮ መሰረት እኛም አንድ አምላክ ብለን ነው የምናመልከው። እንደዚህ ልጅ አስተምሮ መሰረት እኛም ሙስሊም ነን። 5 6 3 4 2 አምላክ ብለን አናመልክም። እኛው ምናልባት የእሱ አላህ ቃል ከሌለው ዲዳ ነው። እኛ አምላካችን ቃል አለው ብለን እናምናለን። ምናልባት የዑመር አላህ እስትንፋስ የሌለው ህይወት የሌለው ከሆነ ሙት ነው። ስለዚህ የእሱ አላህና የኛ አምላክ ስለሚለያይ እኛ አምላካችን ሕያው ነው ስንል መንፈስ ቅዱስ ብለን እንጨምራለን። እስትንፋስ እግዚአብሔር ብለንም እንጠራለን። ስለዚህ አይ ቃልም አለው ሕያው ነው ህይወትም አለው አስገኝ አይምን ልብ አለ ብለን እንደምናምነው የሚያምን ከሆነ አጣላንም አንድ የሚለው ማለት ነው። አንድ ራሱ መተርጎም ስላለበት ግን የእሱ ፈርዘር ከዛም በላይ ሄድና ብዙ እንትን ውስጥ ይገባል። ሂጃቡ አለ። ሂጃቡ ፍጡር ነው አይደለም፣ የሚያውቀው ነገር አይኖርም፣ የሚገለጠው ማለት ነው።
እጆች አሉ። ስንት እጅ አለው አያውቀው። እጁ ፍጡር ነው ፈጣሪ ነው? የተገጣጠመ ነው የተነጣጠለ ነው? ስንት ጣቶች አሉት? ማዕት እዚህ ውስጥ መግባት ሳንፈልግ ማለት ነው። ኢየሱስ አላልከኝ፣ እሱ ልታሳየኝ ነበር። ችግር የለውም። አሁን አየነው። እሱ አይንን መነጽርን በደንብ አስተካክለውና ይወጣላል። ስለዚህ አልገባኝም። ነገ በደንብ ሪካርድ ይለቁላል። ሪካርድ አደራ ሜንሽን አርጉት፣ ኡመርን ሜንሽን አርጉትና በደንብ ነገ ይደርሳል። ስለዚህ በግልጽ ለመጠየቅ አልችልም፣ ማሳየት አንችልም። ቆይ ኡመር ይበቃል። ስለዚህ በግልጽ ምንድነው እሱ ኡመር እያለን ያለው ማምጣት አንችልም። አብዱ ሱፊያ ቢኒ የተወሰነ እንደወራ ላርኩኝም አንተ ብቻ ይበቃል። ከቢኒ ጋር ሰዓት እየሄደብኝ ስለሆነ ሰዓት ሄደብኝ። ኡመር ይበቃል፣ ሰዓት ሄደብኝ። ጥሩ መልስ ሰጥተናል፣ እናመሰግናለን። ሰላም ነው እፎይ? ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። እባብኔ ልተኛ በቃ። ታላቁ ታናግረዋለህ? እኔ እንትን ልበልልህ፣ አናግረው አንተ። አይ እናንተ ስላላችሁ ችግር የለም። ሁሉ መምህር ችግር የለም። ቀጥል። አብዱ ሱፊያንና አብድላ አያህ የሚለውን የተወሰነ ደቂቃ ስጧቸውና ሰዓት ሄደብኝ። እኔም ጨርሱ። አይ እኔ ምንም እንትን የምለው ነገር የለኝም። አሃድ የሆኑ እናንተ ትጨርሳላችሁ። አንድ ቪዲዮ ብታሳያችሁ ምናልባት ወደ ደምሳሽ እንትን ያለበትን መሐመድ ልኮኛል ብሎ ራሱ በቪዲዮ የተናገረበት አለ እና እንዴት ነው ቻሌንጅ ሊያደርጉት የሚችሉት ደምሳሽን? እኔ የመጨረሻው ጥቁር ነብይ እኔ ነኝ፣ ይህን ደግሞ መሐመድ ነው ይላከኝ ይላል እና እንዴት ነው ሙስሊሞች ደምሳሽን ሊጠይቁት የሚችሉት? ስሙት ቪዲዮ የደምሳሽ ማንም አልበድሮ አያስቆመው። ፍቅር ሲዝም በጣም የተስተካከለ የዓለም ማንነት ይፈጥራል በአጭር ጊዜ ውስጥ። የመጀመሪያው ጥቁር ነቢይ ቶችን በተለያየ መልኩ ከሂንዱዝም ቡዲዝም ሲኪዝም ጀምሮ ተቀይጠው ሌላ ምስል መልጸዋል። መጀመሪያ ያ ነቢይ ሲመጣ የጻፈው እና አሁን ያለበት ሁኔታ አንድ አይደለም። ስለ ሁሉም በአሁኑ ሰዓት ስላለው ዓለም ላይ ባለው ሃይማኖት በአጠቃላይ ያመልኩታል። ምን ይሉታል? ግን ጸሎቱ እየሰራ አይደለም። ጸሎቱ እዚህ ጋር ነው የሚሰራው። ተባርኮ ወርዷል፣ ፈቅዷል እሱ በቃ። ስለዚህ በብዙ መልኩ ሲቀያየጥ የነበረ ስለነበረ አሁን ፍቅር ሲዝምን አምላክ ራሱ በሚፈልገው ቃል እና ሀሳብ እንዲሰፍር አደረገ። የነገረኝን ሁሉ ስጽፍ የኛ መጽሐፍ ላይ የሚጨምር የሚቀንስ እኔ እስካለው በህይወት ብቻ ነው ምጽፈው። ልክ እኔ የመጨረሻ ደረጃ ሲሆን የመጨረሻ ይዘጋል መጽሐፉ። ማንም መጨመር መቀነስ፣ እኔ ግን ስልጣንና መብቱ ተሰጥቶኛል ከላይ። ነቢዩ መሐመድ ሰፊ የሆነ 3 ጊዜ ሜዳ በመምጣት ሰጥቶኛል። መላእክቶችም ወደ እኔ በመምጣት እያሰመኑ መንፈስ ቅዱስም ነቢዩ መሐመድ ሰፊ የሆነ 3 ጊዜ ሜዳ በመምጣት ሰጥቶኛል። መላእክቶችም ወደ እኔ በመምጣት እያሰመኑ መንፈስ ቅዱስም ነቢዩ መሐመድን ኢየሱስን በነገርን እስካሁን በአይን ያላዩቸው አላህ እግዚአብሔር የሚባሉት የፍቅር አምላክ የሚባሉት ድምፁም ብቻ ነው የምትሰሚ። ከዛ ውጭ ነቢያቶችን በቀጥታ አይቻቸዋለሁ፣ አናግረውኛል ሁሉ እና ነቢዩ መሐመድም አናግረውኛል ይላል። እና እንዴት ነው የሰውዬ ቻሌንጅ ሊያደርጉት የሚችሉት ሙስሊሞች? ሁሌ ጥያቄ ይሆንብኛል። እና ቀጥሉ። ምላሱንም ገርፎታል እንጂ ምናልባት ቪዲዮ ካለ በህልሙ እየወረደ እኮ ምላሱን ይገርፍ። እዚሁ ያሉት ኡስታዝ ራሱ ገብተው ማለት ነው ማስረጃ ብለው ጠይቀውታል። እና ስሙት። እሱም ይሄ ቪዲዮች ላሰማችሁ። አጭር ነች ግን በደምዳሜ ብሎ ይዘጋል። ነቢይ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር ዳር የለም። ብራዘር እኔ ሙስሊም ነኝ። የነቢያቶች መደምደሚያ ነው። አሁን ነቢ ስ ሰለም የነቢያቶች መደምደሚያ ናቸው። ይህ ሀዲስ ምን ይላል? የተዋሸው ሀዲስ አላህ ከፈለገ ከኔ በኋላ ነቢይ ያለ እያለ ከምን ጋር ይጋጫል? ከቁርአኑ ጋር ይጋጫል። ምንድን ነው ያላቸው? ልብ ብሎ ህጭነች። ከዚህ የሚታወቅ ኡስታዝ ነው ገብቶ እየተነጋገሩ አላህ ቢሻ እንጂ ከኔ በኋላ ነቢይ አይመጣም የሚል ሀዲስ አለ። እሱ ደኢፍ ነው ተብለው ውድቅ አድርገውታል። እና እሱ ሀዲስ ለኔ ነው የተነገረው ቢሻ ስለሚል ስለፈለገ ልኮኛል ነው እያለ እየሞገታቸው ያለው። በደምዳሜ ብሎ ይዘጋል። ነቢይ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር ዳር የለም። ብራዘር እኔ ሙስሊም ነኝ። የነቢያቶች መደምደሚያ ነው። አሁን ነቢ ስ ሰለም የነቢያቶች መደምደሚያ ናቸው። ይህ ሀዲስ ምን ይላል? የተዋሸው ሀዲስ አላህ ከፈለገ ከኔ በኋላ ነቢይ ያለ እያለ ከምን ጋር ይጋጫል? ከቁርአኑ ጋር ይጋጫል። ስለዚህ የተዋሻ ያሉት ሀዲስ ለእኔ የተነገረ ሀዲስ ነው። መደምደሚያ ነቢይ መጥቻለሁ ነው። ኧረ ይመቸው። ደምሳሽ አዲስ ያነባር ማለት ነው።
በነገራችን ላይ እነሱ ዳይፍ ብለውት ነው እንጂ መጀመሪያ ሳሂ ነበር። እሱ ነብይ እንደሆነ ሲያውቁ ዳይፍ ያሉት መሰገጥ እኮ ነው። እንደዛ አይደል የሚሰግጡት እነሱ እንደሚሰግጡት ማለት ነው። ያው በረዛችሁ ዳይፍ አደረጋችሁት ብለው ስግጥ በቃ። ደግሞ እኮ ትክክል እኮ ነው። ዳይፍ ያደረገው እኮ ሼክ አልባኒ ነው። ሼክ አልባኒ ደግሞ መቼ ነው የመጣው? የዛሬ 50 ዓመት አካባቢ ማለት ነው። 1930 ምናምን አካባቢ ነው የሞተው። የዛሬ 70 ዓመት ምናምን አካባቢ። ከዛ በፊት እንግዲህ ሀዲሱ ታማኝ ነበር። ትናንት መጣና ይሄን አዲስ ዳይፍ እንበል ዳይፍ አደረ አጭድ ለምን ታምር እኮ እሱን አሁን ሊከራከሩ የሚችሉበትን መንገድ የለም። አሁን እነዚህ ሰዎች በቃ መጽሐፉን ዳይፍ አድርጋችሁታል፣ አዲሱን ዳይፍ አድርጋችሁታል። ቁርአንም ማስረጃ አለው። ቢመጣ እንኳን ነብይ ይመጣል ብሎ መሐመድ ተናግሯል። ከዛ በኋላ ደግሞ ደምሳሽ መጥቷል። አለቀ። ለጥቁር ደግሞ ቁርአንም ይደግፈዋል። ለሁሉም በየቋንቋ በየነገዱ ልካለው ስለሚል ለጥቁር የተላከ ለኢትዮጵያ የተላከ ነብይ ነው እሱ። ስለዚህ ቁርአንም መሰረት አለው። አብዲ ሱፊያ ሙስሊም ነው ክርስቲያን ነው? አይ ሁለቱም አይደሉም። በየአይነት ነው ማለት ሁለቱም ካልሆንክ ምንድን ነው? አይ ዝም ያልኩት እስካሁንም ማዳመጥ ስለመወድ ነውና እየመረመርኩ ነው ልበል። አይ አንተ ነህ እኮ የምታውቀው። ለእኔ ብለህ ነው እንደምትለኝ ማለት ልበል ስትል ውጭ አንተ ማታምንበትን ልትለኝ ማለት ነው። ኦኬ ቶፒኩም ነበር ረሳሁት። እንትን ነበር እያዳመጥኩ ነው ብለህ ቶፒኩን ረሳው። ደስ ይላል። ደህና ደሩ እናንተ ሰዎች። እኔ ሰዓት ሄዶብኛል። ያንተ ይመቻል። አውራኝ እንጂ ምን ነው እንዴ? እያዳመጥኩ ነው ብለኝ ከዛ እየመረመርኩ ነው እያዳመጥኩት ነው ካልከኝ በኋላ ቶፒኩን ረሳሁት አልከኝ እኮ። አዎ ትንሽ እንትን ብሎኝ ነበርና እንቅልፍ እንትን ብሎኝ ነበር። ደህና ደሩ በቃ ፕሮፌቲ ሁላችሁንም ሌላ ቀን እንገናኛለን። ሁላችሁ አስገባኝ። ቀጣይ ስትገባ አስገባኝ። እሺ ችግር የለም። እሺ እፎይ በቃ መልካም አዳር። ምናልባት ኡመር ቅድም አላህ ማን ነው የሀዌ ነው ለማለት ሞክሮ ነበር። እንደዛ አይነት ነገር አባት ነው ለማለት ሞክሮ ነበር። ይሄን አስተምሮ ያነሱ ሰዎች ድራሻቸው ጠፍቷል። እንኳን አንተ ተወው ጭቅጭቅ በመካከላችሁ አስነስቶ ድራሻቸው ጠፍቷልና ባታነሱት ጥሩ ነው። ሙስሊሞች ከዚህ በኋላ አልተቀበሉትም። አብዛኛዎቹ ሙስሊሞች አዲስ አስተምሮ ነው ብለው ተቀበሉ ነው ያሉትና በምንም ተአምር አላህ አባት አይደለም። ዑመር አላህ ፈጣሪ ነው ትላለ፣ አስገኘ ነው ትላለ። በተአምር አባቴ ነው ግን አትለው። እኛ ግን መጽሐፍ ቅዱስ እንደሚነግረን እግዚአብሔር አስገኛችን ፈጣሪያችን ነው፣ እሱም አባታችን እንለዋለን፣ እሱም ልጆቼ ብሎ ይላል። ይሄ መጽሐፍ ቅዱስ አስተምሮ ነው። እስልምና በምንም መልኩ ስለማይል ተው። ይሄ የመናፍቃን አስተምሮ ነው ተብሏል። አሁን ሰሞኑን የመናፍቃን አስተምሮ ነው እስልምና ላይ የገባ አዲስ አስተምሮ እየተባለ ነው። እና የመናፍቃንን ትምህርት ተው፣ ከእስልምና ያስወጣቸዋል። ይሄን ነው ማለት የምፈልገው። እፎይ ይቅርታ አንዴ ሉቃስ 19ን ታብራራኛለህ? ሉቃስ 19 ምን ሆነ? 1927 ከቁጥር 11 ጀምረህ አንብበው። ምሳሌ ረዱ ይላል ኢየሱስ ክርስቶስ። ምዕራፍ 11 ከቁጥር 11 ጀምረህ አንብበው አልኩህ። እሺ አነበብኩት እኮ። ቁጥር 11 ላይ ምን ይላል? አይ ሁለተኛ ዲቫይስ እንኳን አላዝኩኝም። ብታነብልኝ እኔ የሚከፍት የለም አሁን። ስለዚህ ቁጥር 11 ላይ አንብበው። ከቁጥር 11 ጀምረህ አንብበው። ምሳሌ ነው። እሱም ደግሞ በትንሣኤ ቀን የሚሆን ነው። ኦኬ ሶሪ፣ በትንሣኤ የሚሆን ነው። ከእግዚአብሔር መለየት፣ መታረድ፣ መሞት ማለት ነው። ስለዚህ በትንሣኤ ዕለት ማቴዎስ ወንጌል ምዕራፍ 25 ላይ ስትመለከት ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 36 አካባቢ ጀምሮ ስትመለከት መላእክቶቹን ወደ ተዘጋጀላችሁ በቀኝ ያሉትም ወደ ገነት ይልካቸዋል፣ እነኛን ደግሞ ከመላእክቶቹ ጋር የት ይልካቸዋል ማለት ነው?
ወደ ሲኦል ይልካቸዋል ማለት ነው። ወደ ተዘጋጀላችሁ ሂዱ እስከ መላእክቶቻቸው ይላል። አጫጆቹ ማናቸው? መላእክቶች ናቸው። ልክ በምሳሌ አስቀድሞ ምን ብሎ ያስተምሯቸዋል? ገበሬ ስንዴ ይዘራል። ከዛስ ጠላት መጥቶ እንክርዳድ ይዘራል። እንጨደው እንዴ ብለው ይሉታል። አይ ተዉት እስከ መከር ድረስ እንትኑን ስናቅል እንክርዳዱን አይዳለው ስትል ምርቱን ስለምትል ማለት ነው። እስከ መቼ ድረስ? እስከ መከር ተዋቸው። በኋላስ ምርት ለብቻ ገለባ ለብቻ ይሆናል ብሎ ይነግራቸዋል ማለት ነው። ስለዚህ መቼ ነው አጨዳው የሚኖረው? መለየቱ መቼ ነው የሚኖረው? ወንድማችን መጨረሻ ነው ማለት ነው። እንክርዳድ ከስንዴ የምንለየው መጨረሻ ነው። ስለዚህ እስከዛ ድረስ አብረው ይቀጥሉ ነው። አብረው ይቀጥሉ፣ ችግር የለውም። ምንም ራእይ ላይም ስለሚናገረው ጠማማው የሚጥመም ቀናው የሚቅና ስለሚል ማለት ነው። ስለዚህ መጨረሻ ላይ ግን መላእክቶቹ ይመጡና ያይዳሉ ማለት እንክርዳዱን ለብቻ ያደርጋሉ፣ ምርቱን ለብቻ ያደርጋሉ። ክርስቶስ ከመላእክቱ ጋር ይመጣል ይላል ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ በደመና እንሆ ይመጣል ከቅዱሳን መላእክቱ ጋር ይላል። ከዛ በኋላ እነኛም በቀኙ ያሉትን ወደ ኑ እናንተ ዓለም ሳይፈጠር የተዘጋጀላችሁ ወደ አባቴ ብሩካን ብሎ ይላቸዋል። እነኚዎቹን ደግሞ ከመላእክቱ ጋር ይልካቸዋል። ስለዚህ ያንን የሚያመለክት ነው። በቁጥር 11 ላይ ግን ብታነበው ምን ይላል መሰለ? ምሳሌ ነው። በምሳሌ ነገራቸው። ስለ አንድ ንጉሥ ታሪክ ነው የነገራቸው ምሳሌ አድርጎ። ስለዚህ ምሳሌው ምንድነው? በኋላ እንዴት እንደሚለዩ ምርትና ገለባ እንዴት እንደሚለይ። ለምሳሌ እህል ስታጭድ ካየ ከስር እንትኑን አለ የምታይደው፣ ከላይ ፍሬዋን የምትፈለገው አይደለም፣ ከእንትኑ ነው የምታይደዋል። የምትፈልጋት ጭንቅላቷን ነው አይደል? ከዛ በኋላ ገለባው ከእህሉ ይለያል አይደለ? የምትፈልጋት ምርቷን ነው ማለት ነው። ስለዚህ ገበሬዎቹ ማናቸው? እንትኖች ናቸው የሚያይዱት። ገበሬዎቹ መላእክቶች ናቸው። እና እንደዛ ያንን የሚናገር ክፍል ነው። ምሳሌ ነው እንጂ ሊትራሊ አድርጉ የሚል አይደለም። ከቁጥር 11 ጀምሮ አንብበው እና ሌላ ሰው ስጠይቅ ደግሞ ረድዋቸው የሚለውን በመዝገበ ቃላት ሲያሳይኝ ባረከ ምናምን ይላል። እንደሱ አይነት ትምህርት አለ አንተ ጋር? ባረከ ማለት ረድዋቸው ብሎ ረድዋቸው ነው እንትኑ ቃሉና ዲክሽነሪ ላይ ሲያሳየኝ ባረከ ነው የሚለው እንትኑ። እንደሱ አይነት አይ ክፍሉ እንትኑን አላወኩትም። ባላወኩት ላይ ባላየሁት መዝገበ ቃላት ላይ መናገር አልችልም። አልገባኝም እያልኩኛል። ኮፒ አድርገው ነበር እንትን ያለው ረድዋቸው ነው የሚለው አማርኛው እና ረድዋቸው ኮፒ አድርጎ እንትን ሲያደርገው ዲክሽነሪ ላይ ባረከ ይላል። እንትኑ ባረከ የሆነ ዳይሬክሽን እየጠቆመ እንትን ይላል። መዝገበ ቃላቱ ማለት ነው። መዝገበ ቃላቱን አላወኩም። ስለዚህ እንደዚህ ማለት አልችልም። ነው በቃ ጊዜ ሲኖራቸው አስገባኝን አንድ ጥያቄዎች ይኖረኛል። ዋናው ግን ምንድነው እሱ እርድ የሚባለው የለው በአዲስ ኪዳን ላይ ቀደም እንዳልኩ የእኛው የመጣው ከዛ አንጻር ነው። ምሳሌውን ማቴዎስ ወንጌል ላይ ታገኘዋለህ። ማቴዎስ ወንጌል ምዕራፍ አንድ ላውጣልህ። ማቴዎስ ወንጌል ምዕራፍ 13 ቁጥር 30 ላይ ጀምሮ ብታነበው ቅድም የነገርኩ ታሪክ አላል። ተዋቸው አለ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድመው ለቅመው በሰዓት ለማቃጠል በየነዶ እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ምን ያደርጋቸዋል? ይለያቸዋል ማለት ነው። የሚያሄዳቸው የሚላኩት ማናቸው? መላእክቶች ናቸው። መላእክቶች ይላኩና ያደርጋሉ። እርሻውም ዓለም ነው። እርሻው ምንድን ነው? ዓለም ነው። ይሄ ዓለም ማለት ነው። ተዋቸው ተባለ ማለት ነው። እርሻውም ዓለም ነው። መልካሙ ዘር የመንግስት ልጆች ናቸው። መልካሙ ዘር ማለት ናቸው መንግስት ልጆች ምሳሌ ነው። እንክርዳዱ የክፉ ልጆች ናቸው። የዘራው ጠላት ዲያብሎስ ነው። መክሩም የዓለም መጨረሻ ነው። መክሩ ምንድን ነው? የዓለም መጨረሻ ነው። አጫጆቹ መላእክት ናቸው። የሚያጭዱት ማን ናቸው? መላእክት ናቸው። እንግዲያስ እንክርዳድ ተለቅመው በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋቱን ሁሉ
አመፅን ሁሉ የሚያደርጉትን ይለቅማል፣ ወደ እቶነ እሳትም ይጥሏቸዋል። ስለዚህ በምንድን ነው የሚጥሏቸው? የእግዚአብሔርን ቃል ባልሰሙት በእግዚአብሔር ቃል በዛ ሴፍ ይመትሯቸዋል ማለት ነው። የእግዚአብሔር ቃል ሴፍ ነው። ዮሐንስ ራእይ ምዕራፍ 1 ላይ ዮሐንስ ምዕራፍ 1 አንድ ሌላ አንብበው ቁጥር 16 ሲሆን 15 አንድ ቼክ ላድርግልህ። ሎክ በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሴፍ ወጣ፣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ስለዚህ እግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል ማለት ነው። ስለዚህ በእግዚአብሔር ቃል ምን ያደርጋሉ? ይቆርጣሉ ማለት ነው፣ ይለያሉ። ሜይ ቢ ግልጽ ነው፣ ሜታፎሪክ ስለሆነ ምሳሌያዊ ነው። አሁን ግን ሊትራሊ የተናገረው ለመላእክት ነው ወይስ ለሰዎቹ ነው? ምኑ እነኛ የተነገረው መላእክቶችማ አይደሉም። መላእክቶችማ የተጣሉ መላእክቶች አሉ። እነሱ ከእንትኖቹ ጋር አብረው ወደዛ ሄዳሉ። ለሰው ነው የተነገረው። እዛ ጋር በምሳሌ ነው አለ እኮ መጨረሻ የሚሆን ነው። መላእክቶቹ ምንድነው የሚሰበስቡት? አጫጆቹም በምሳሌ አምጥቶ አሁንም ነገረው። ይህ መቼ ነው የሚሆነው አለ? በመጨረሻው። ሞት በእኛ ምን አለ መሰለ በሁለት ይከፈላል። አንድ በህይወት እያለ ሞታል ተብለህ ልትባል ትችላለህ። ከትንሣኤ በኋላ ግን ወደ ገሃነም መግባት በራሱ ሞት ከእግዚአብሔር ስለተለየ ማለት ነው። ስለዚህ የሚለዩት ደግሞ ምንድነው? የእግዚአብሔርን ቃል ስላልተከተሉ ስላልተገበሩ፣ የእግዚአብሔርን ቃል አለማድረጋቸው አለመከተላቸው ደግሞ የእግዚአብሔር ቃል ከሚያደርጉት ይለያቸዋል ማለት ነው። ስለዚህ የእግዚአብሔር ቃል ደግሞ ምን ተብሏል? ሴፍ። ስለዚህ ሴፍ ሚል ብታገኝም በመጽሐፍ ቅዱስ ላይ ምንድነው እሱ? ቆርጦ የሚጥል ነው። መቁረጥ ማለት ማረድ ተብለ ሊባል ይችላል። ስጋ ከነፍስ ከተለየች ከታረድክ፣ ለምሳሌ ትኖራለህ በህይወት? ስጋና ነፍስ ከተለያዩ አይኖርም። ስለዚህ ልብ በል ጀምስ ወይም ደግሞ ያዕቆብ ምዕራፍ 2 ቁጥር 26 ላይ ስጋ ከነፍስ ከተለየ ሙት ይባላል ይላል። ስለዚህ የእግዚአብሔር ቃል ደግሞ ምን የሚያደርግ ነው ብያለሁ? የሚለይ ነው። ሴፍ ተብሎ ተጠርቷል። ሞት እኛ ስጋና ነፍስ መለየት ብቻ አይደለም፣ ኤግዛምፕል ነው ብያለሁ። ያንኛው የመጣው ከእግዚአብሔር መለየትም ሞት ተብሎ ይጠራል። ያን ግልጽ ነው። ይኸኛው የመዝገበ ቃላቱ ወር ላይ ያሰምን ይችላል። ይኸኛው እንኳን ሊትራሊ ትንሽ ልጨምርልህና ሊወጣ ስለሆነ እሱ አንድ ጥቅስ ላንብበለትና ሞት እንትን እንደሚባል ትቀጥላለህ። እኛ ውጊያችን አሁን ምን መሰለ አብዱ፣ እንደዚህ ይላል መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። የእግዚአብሔር ጦር የሚባለው ዕቃ የሚባለው ሴፍ የሚባለው ምንድን ነው? እሱ መጋደላችን ከደምና ከስጋ ጋር አይደለም ማለት። እዛ ጋር ግደሉ እረዱ የሚል አይተሃል ይመስላል። መጋደላችን ከስጋና ከደም አይደለም ማለት። የሰው ልጅ ደምና ስጋ አለ የለውም? ወንድማችን አለ የለውም? የለውም። ስጋና ደም የለህም አንተ? ምን ነበር ያልከኝ? መጋደላችን ከስጋና ከደም አይደለም ማለት። የሰው ልጅ ስጋና ደም አለው የለውም? አለው እንጂ። ስለዚህ መጽሐፍ ቅዱስ ምን ይላል? የምንጋደለው ከስጋና ከደም ጋር አይደለም ማለት። ከአለቆችና ከስልጣናት ጋር ከዚህ ከዓለም ገዢዎች ጋር ሎክ በሰማያዊ ስፍራ ካሉ ከክፉ መንፈሳዊያን ሰራዊት ጋር ነው እንጂ አለ። ስለዚህ መጋደላችን ከምንድን ነው? ከርኩሳን መናፍስት ጋር ከሆነ ከስጋና ደም ይሄ እንደኔ አጥንት ስጋ ካለው ጋር ካልሆነ መጋደላችን ሎክ የምንጋደለው ከእሱ ጋር ካልሆነ ሰንበዲን ስለማረድ ስለመግደል አንነጋገርም፣ እንደ አዲስ ኪዳን ማለት ነው። ስለዚህ ክፉ ልብ በል። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ አለ። የእግዚአብሔር ዕቃ ጦር ምንድን ነው? እሱ ክፉን ለመቃወም
ስጋና ደም አይደለም የምንወጋበት ምንገልበት፣ ሴጣንን ልንወጋበት ማለት ነው። ሴጣንን በወጋው እንደዚህ ይላል፣ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለዚህ የምንታጠቀው ምንድነው? ወንጌልን ነው። የወንጌል ቃል የእግዚአብሔር የጦር ዕቃ ይባላል። ለኛ ቅድም እንዳልኩ ክፉን ከመልካሙ የምንለይበት የምንቆርጥበት ወንጌል የእግዚአብሔር ቃል ምን ተብሎ ስለተጠራ? ሴፍ ተብሎ ስለተጠራ ማለት ነው። ስለዚህ ክፍሉ አንደኛ የሚያወራው ትእዛዝ ሳይሆን ምሳሌ ነው። ምሳሌውም ደግሞ የሚለዩት መቼ ነው? ማቴዎስ ወንጌል ምዕራፍ 13 በሰጠው መሰረት በትንሣኤ ቀን ነው። አሁን ግልጽ ገብተዋል? ንግግሩ ግን ለማን ነበር? ይቅርታ ሙሉን አላነበብኩም እና ለማን ነበር የተናገራችሁ? ምሳሌ ነው። ምሳሌ አንድ ንጉሥ ነበረ እንደዚህ ብሎ የሚናገረው እሱ ጋር ለነበሩት ወይም ደግሞ ለሐዋርያት ምናምን አይደለም ነው እንጂ እነሱ እኮ ናቸው ሰምተው የጻፉልን። ቢኒ ቀጥል። ምሳሌው ሲፈታ እየነገረ እኮ ነው። አሁን በምሳሌ ክርስቶስ ተናገረ። አንድ ንጉሥ ወደ ሩቅ አገር ሄደ፣ መንግስት ለሱ ሊያመጣ ሄደ። ከዛ ምናንን ሰጣቸው እያለ ምናን ስላላተረፉ ሰዎች ስለ እነሱ ሰዎች ነው የሚናገረው። እና መጨረሻ ላይ ክርስቶስ በላያቸው ላይ ሊነግስ ያልወደዱ ሰዎች እነሱን አምጡና በፊት ይረዷቸው ይላል። እና ያ በምሳሌ ነው የተነገረው። በመጀመሪያ ንጉሱ ነው እንደዛ ይላል ብሎ ነው የነገራቸው። ግን መጨረሻ ላይ ለክርስቶስ ይሆናል የሚለውን ነገር ብናምንም እኛ ክርስቶስ ዛሬ ንጉስ እንዲሆንባቸው እንዲነግስባቸው አምላክ እንዲሆንባቸው ያልፈለጉ ሰዎች በመጨረሻ ቀን ከባድ ነው ለነሱ ነው። በምድር ላይ አሰቃቂ የሚባለው ግድያ ምንድነው? ሰውን በማረድ ነው የሚገደሉ አይደለ? በትንሣኤ ቀን ደግሞ ለነዚህ ሰዎች ክፉ ነገር ይገጥማቸዋል ነው። ሊትራሊ ይታረዳሉ ማለት አይደለም። ከትንሣኤ በኋላ ይዘህ የምትነሳው ሰውነት የሚታረድ ምናምን አይደለም። ሞት የለም። ኦኬ፣ ሞት የሚባል የለም ከዛ በኋላ። ስለዚህ ይሄ በመታረድ በምናምን እንትን የሚል ነገር የለም። ዘላለማዊ ነው። ስቃይ ራሱ ዘላለማዊ ነው። ኦኬ፣ በሲኦል ገብተህ ዘላለም ነው የምትሰቃየው በዚህ በስጋ ማለት ነው። መንግስተ ሰማያት የሚገቡት ደግሞ ዘላለማዊ ደስታ ነው። ስለዚህ መላእክትም ራሱ እንደ ምድር ስርዓት በሰይፍ በምናምን የሚቆራረጡ አይደለም። የእግዚአብሔር ስርዓት እኮ እንደ ምድር ስርዓት አይደለም። ዘላለማዊ የሆነ ቅጣት ይሰጥሃል ነው። ብቻ ክፉ ቀን መሆኑን ክርስቶስን አሁን የካዱ ክርስቶስ የሚዘባበቱበት ለነሱ መጥፎ ቀን ክፉ ቀን እንደሆነ በዛ በምሳሌ ለመናገር ነው። በቃ አጠቃላይ ሀሳቡ ያን ነው። ክርስቶስ እንዲነግስባቸው ያልወደዱ ሰዎች በመጨረሻ ቀን ፍርድ ያገኛሉ ነው። እና ምድር ላይ ያለውን የክፋት ያለውን ቅጣት አምጥቶ በዛ መስመር ነው እየነገራቸው ያለው። ስለዚህ አጠቃላይ እንደዛ ነው የተናገረው። ለማን ነው? ለሐዋርያት ነው በምሳሌ የተናገረው፣ ግን በአንድ ንጉስ አድርጎ ነው የነገራቸው ማለት ነው። ስለዚህ ክርስቶስ እንዲነግስብህ ካልወደድክ አንተ መጨረሻ ሞት ነው፣ ጥፋት ነው ነው። ግን ይህ ሰውነት የሚታረድ ሰውነት ይዘህ አትነሳም። በትንሣኤ ጊዜ ዘላለማዊ ሰውነት ይዘህ ስለምትነሳ አይሞትም፣ አይበሰብስም። በዚሁ በኃጢአት ከሰራ ዘላለማዊ በዚህ ሰውነት ስትቀጣ ትኖራለህ። ቅድስና ከሰራ ደግሞ በዘላለም በደስታ ትኖራለህ። ኦኬ። ስለዚህ የሚታረድ ሰውነት የለም በትንሣኤ ቀን። ሀያ መርሐባ 60% ይመስለኛል። አሁን ደክሟቸዋል መሰለኝ። ቀጣይ አብዱ በዛው ያ ምሳሌው የመጣው ራሱ እንድነግስባቸው የማይፈልጉትን ነው የሚለው አይደለ? ክርስቶስ ደግሞ ምን ብሏል መሰለ? ማቴዎስ የዮሐንስ ወንጌል ምዕራፍ 18 አንብባት። ንግስና ከዚህ አይደለም ብሏል። ስለዚህ በዚህ ንግስና አለ ብለን ሴፍ የምናነሳለት እንደሌለ ጴጥሮስን ሴፍ የሚያነሳ በሴፍ ይሞታል፣ ሴፍን ወደ ሰገባው መልስ፣ ንግስናዬ በዚህ አይደለም በምድር አይደለም ብሎ ልክ እንደኛ እንደምንጠብቀው ሴፍ ዘን እንደዚህ የምናነግሰው እንዳልሆነ ክፍሉ ዮሐንስ ወንጌል ምዕራፍ 18 ቁጥር 36 አካባቢ ላይ ቼክ አድርገው። ስለዚህ እንደዛ ነው። ይበቃችኋል። ውረድ፣ የመጨረሻው ይሻላል። ውረዱ። 7 ሰዓት እንዴ እንቅልፍ መተኛት አለ እኮ እናንተ ሰዎች። እንዴ ነችና
እንዴ ነች? እና አሁን ፎቶ ያንሱ ልጆች። ታይሜን ወስዳችኋል። የፎቶ ሰዓቴ ነው። እንዴት ነው? እንዴት ነው? የፎቶ ሰዓቴን ወሰዷል። ሰው መተኛት አለበት። እና እንዴት ናችሁ? እስልምና ከመሐመድ በፊት አለ ብለውን እንዴት ነው ሞገቱ ነው መረጃ መጥቷል። ወይ ቀልድ እናንተ፣ ወይ ቀልድ። እስልምና ከመሐመድ በፊት መረጃ እናመጣለን። ድፍረት እኮ ነው። በጣም ድፍረት ነው። በጣም ድፍረት። አንድ መልዕክት ላስተላልፍላችሁ። በጣም ማስተዋል ያለባችሁ ነገር ምንድነው? እሱ ሙስሊሞች በአሁኑ ሰዓት ላይ ኡስታዞቻቸው ቅጥፈቶቻቸውን እየተረዱ መጥተዋል፣ እየገባቸው መጥተዋል። እና እኔ ጋር ሙስሊሙ ነው በቃ ከስር እንደምታዩት አብዛኛው ገስት ላይ ማላስገባችሁ ምንድነው ቦታ እንግዲህ 9 ሰው ብቻ ነው የሚይዘው። ከዛ አንጻር ነው ተረዱኝ ያላስገባዋችሁ። በሌላ ጉዳይ አይደለም። እህት ወንድሞች ሙስሊሞች ለማላስገባችሁ ለዛ ነው። ገብታችሁ ብንማማር ደስ ይለኝ ነበረ። አብዛኞቻችሁ መግባት ትፈልጋላችሁ ነው ቤት። ኡስታዞቻችሁ እንደሚዋሿችሁ አውቃለሁ። በርቱ፣ እግዚአብሔር ረዳችሁ፣ ይወዳችኋል ክርስቶስ። ልባችሁን አታጠንክሩት። ኡስታዞቻችሁ ሂዱና ኤቴስት ቤት ተቀመጡ፣ ግብረ ሰዶማውያን ጋር ህብረት አድርጉ ሲሏችሁ ቆም ብላችሁ አስቡ። ወዴት ነው እየመሩን ያሉት? ለምንድን ነው እንዲህ የሚጫወቱብን? ከኤቴስት ጋር እነሱ ህብረት አድርገው ከግብረ ሰዶም ጋር ህብረት አድርገው እናንተን ከነሱ ጋር ህብረት እንድታደርጉ ሲመክሯችሁ ቆም ብላችሁ አስቡ። እኛ እያልናችሁ ያለ ነው ምን እንደሆነ ተረዱ። ባለጌ ተሳዳቢ ከሆኑ አካላት ጋር ህብረት እንድታደርጉ እነሱ ህብረት አድርገው ህብረት እንድታደርጉ እያደረጓችሁ ከዛ መልሰው እኛ እንሳደብም ጨዋነን እፎይ ተሳዳቢ ነው ሲሏችሁ አይምሯችሁን ተጠቀሙ፣ አስተውሉ። ብዙዎች በዚህ መልኩ እየዳኑ እንደሆነ አውቃለሁ። ብዙዎችም ያወሩኛል። እናንተ ምችን አጋጣሚ ተጠቀሙና ነፍሳችሁን አድኑ። ኡስታዞቻችሁ ይቀጥፋሉ በየቀን አይደለም የራሳችን ላይ የራሳቸው መጽሐፍቶች ላይ እንደሚቀጥፉ እያያችሁ ነው፣ እንደሚዋሹ ማለት ነው። በተለይም ግን ከባለጌ ግብረ ሰዶሚያን ጋር ህብረት አድርጉ ሲሏችሁ እንዴት አትነቁም? እነሱ ከነሱ ጋር አብረው ህብረት ሲያደርጉ እንዴት አትባነኑ? እና ወዳችኋለሁ። እችን ግን አስቡባት፣ እሺ አስቡባት። ቻው